በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ዘወትር የባህሪ ገንዘቡ የሆነ ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በመሐሪነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 44። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትም ስለ እርሱ የጻፉለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስን አገኘ ነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይቻላልን አለው። ፊልጶስም መጥተይ አለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለ። ናትናኤልም በየት ታውቀኛለህ አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራ በበለስ ዛፍ ስር ሳለ አይቼሃለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልኩ አመንክን? ከዚህ የሚበልጥን ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ አላቸው። ስለ ቅዱስ ቃሉ ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር እንደፈቀደ ዛሬ ቅዱስ ናትናኤል ዓመታዊ በዓሉ ነውና እሱን ባስመለከተ ከሰሞኑ ቅዱሳን በዓላት ጋር ያዋሃድን እንማራለን። ርዕሳችን ነዋ ዘበአማን እስራኤላዊ ዘአልቦ ጽሕፈት ውስተ ልቡ ከሚለው ውስጥ እስራኤላዊ የሚለውን አውጥተን እስራኤላዊነት ምንድን ነው የሚለውን ነገር እንደ እግዚአብሔር ፈቃድ ከቅዱስ ናትናኤል ታሪክ ከቤተ እስራኤልም ታሪክ ጋር ጥቂት እንመለከታለን። ማንሻ እንዲሆነን አንድ ሁለት ነገር ልናገር። አንደኛው ይሄኛው ነገር ለቋል መሰለኝ የመጋረጃው ትልቁ በዚህኛውና ትንሽ ከቆየ ይሄኛውንም እየሰበረው ነው የሚሄድና አላያችሁት እንደሆነ አላቅም። ይሄኛው የለቀቀ ይመስላል በዚህ በስተቀኝ በኩል ያለው ለእናንተ በስተግራ። እስቲ እሱን ነገር እዩት። አይኔ አይመስለኝም አይደል? ይሄ መሀል ያለው ነገር ለቋል፣ አዝብጦታል በጣም። ያ ማለት ሁለተኛውንም ሶስተኛውንም ያስለቅቀዋል ኃይል እየተጫነው ስለሚሄድና ስላላያችሁት ይሆናል። እሱ ነገር ይስተካከል። ሁለተኛው ነገር ባለፈው ሽልማት ይዘጋጅላችኋል የተባላችሁ እህቶቻችን አዘጋጅተናል። ስንጨርስ እንሰጣችኋለን። በድብቅ ልሰጥ ነበረ። በኋላ ግን አንድ መቼስ አስተማሪ መሆን ችግር ነው፣ ቃል በላ እንዳለባል። ሁለተኛ ነገር ደግሞ አባቶቻችን አብነት ትሆን ዘንድ አንዳንድ ጊዜ ካህን እንኳን ለልጆቹ የራሱንም አንዳንድ ጊዜ ይገልጣል ይባላል አይደል? አባት ሰማ ሲሉ ታስታውሱ ከሆነ አንዳንድ ቀን ይላሉ አይደል? ይሄን ያህል ብር ሰጥቻለሁ ይላሉ። እንዲህ ውዳሴ ከንቱ አይሆንብዎትም ወይ ሲላቸው አይ መጽሐፍ ያዘኛል አብነቱን ይላል። እና አንዳንድ ጊዜ ካህን ሆን ብሎ በአደባባይ በጎ ስራ ሊሰራ ይችላል። አብነት ለመሆን ግን ተጠንቅቆ ውዳሴ ከንቱ እንዳይበላው በጣም ጥንቃቄ ማድረግ አለበት። ስለዚህ በኋላ ስንጨርስ እሰጣለሁኝ። በእውነቱ ብዙዎቻችሁ ብትሳተፉ ነው ታተርፉኝ ነበረ። ጥቂት ስለሆኑ ትንሽ ገንዘብ አስወጥተውኛል። ጥቂት ብትሆኑልኝ ቀላሉ መጽሐፍ ነው የምሰጠው። መጽሐፍ ደግሞ በነፃ ነው የማገኝ፣ በገንዘብ አልገዛውም። እንደምታውቁት መጽሐፍ ውጭ ያሉ ሰዎች ናቸው የሚልኩልኝ። ገድል አይደል ጊዜ ሽልማት ምሰጥ። አሁን ግን ገድል አይደለም ነጠላ ነውና
ለማስቀናት ብዬ ነው እንግዲህ ሚቀና ካለ ለሁሉም በዚያ ላይ ይሄ አጭር ነጠላ አስተለብሶ ረጅም ፈልጉልኝ ብዬ ዛሬ ነው ተፈልጎ ቅዳሜ ገበያ እንግዲህ ረዘም ያለ እስቲ እንደው ይሄ የሚሸበሸብ ነጠላ ለምን እንደምትለብሱ አይገባኝም። ከነገረ ቀደም የሚሸበሸብ ነገር ለምንድን ነው የሚፈለገው? ዓላማው ምንድን ነው? መንፈሳዊ ነው ስጋዊ ነው? እና ነጠላ ሲለበስ ካህንም ሴትም ቢቻል ማንኛውም ሰው እስከ ቁርጭምጭሚቱ እንዲያምቢል ትንሽ ከፍ ነው እንጂ ማለት ያለበት እንደው ዝም ብሎ አንዳንዱ ትከሻው ላይ አንዳንዱ ወገቡ ላይ አድርጎት ይሄዳልና ለዚያ ነው እሱም በኋላ እንሰጣለን። ሶስተኛው እና የመጨረሻው አሁን ከሰዓት በዚያ በአዲስ አበባ የሆነ ነገር ተብሎ ኢንተርኔት ላይ ሰው ሲንጫጫ አይቼ፣ በነገራችሁ ላይ አንዳንድ ጊዜ ሰው ከረጅም ጊዜ በኋላ ከእንቅልፉ ሲነቃ ስታዩ አባቶቻችን ምን ይላሉ? የሚበሳጭ ሰው ሲበዛ ብስጭት ይቀንሳል ይላሉ። ሲበዛ ለምን ይቀንሳል ይሉ? ብቻውን ሲበሳጭ ለነበረው ሰው ይቀንስለታል። እና አሁን ከሰዓት ላይ ቅዱስ ሲኖዶስ ያው ዋና ጸሐፊው ስራ አስኪያጁ ተመርጦ የለ እና ይሄ እንደሚደረግ እኮ ድሮ ነው የምናቀኛ፣ በጣም ቆይቷል እንደሚደረግ። ግን እስኪ እንግዲህ ይሁን እና ግራ የሚገባኝ ነገር የሰው ጫጫታ እስቲ መዝግቡልኝ፣ እንዲያው በሞቴ ስንት ቀን ይቆይ ይሆናል? እንደዚህ ሆኖ እንደዚህ ያደረጉ ሰዎች ያው ታውቃላችሁ፣ ስራ አስኪያጁ ነው የተመረጠው ሰውዬ ያው ቤተክርስቲያኗን ለማጥፋት በዓላም የሚሰራው ሰውዬ ነው። ያ ባለፈው የኦሮሚያ ሲኖዶስ ብሎ ገንጥሎ ያን ሁሉ ስራ ሲሰራ የነበረው ሰውዬ ነው። የታላቁን የቅዱስ ሳዊሮስን ስም የያዘው ማለት ነው። አንዳንድ ሰው ስሙ የመንፈስ ቅዱስ ግብሩ የዲያብሎስ አለ አይደለም፣ ችግር ነው። ጸሐፊ የተባለውን ሰውዬ ደግሞ በተጠራላችሁ ማታውቁት። ዙሮ ግን እንድታውቁት የምፈልገው ነገር እኛ የራሳችን ስራ እንስራ። ማንም ቢመረጥ ለዚህ ቤተክርስቲያን ምንም አያደርግላትም። ምክንያቱም እገሌ ቢሆን ብዬ የምመኘው እኔ በግሌ የለም። በነገራችሁ ላይ ቁጭ ብዬ ከዚህ ከ70 ከ80 ከ90 ጳጳስ ውስጥ እገሌ ቢሆን ምለው ሁሉም ቢሆን የራሱ የግል ጉዳይ ያለው ነው እና በእውነቱ በእርግጥ የከፋ አንዳንድ ጊዜ ያለ አይደል ምንድነው ይባል ከትልቁ ሰይጣን ትንሹ ሰይጣን ይሻላል እንደሚባለው ነው። ምናልባት እንዲያው ሌላ ሰው ቢሆን እንመኝ ነበረ ከትልቁ ሰይጣን ትንሹ ሰይጣን ይሻላል በሚል ነው እንጂ ከዛ ውጭ የለም። ከዚህ በላይ ምንም ልል አልችልም። ምክንያቱስ ብትሉ ተናግሬ ምንም አላመጣም፣ በከንቱ አለፈልፍም። እስካሁን የለፈለፍኩት ይበቃኛል። ከዚህ በኋላ ሁሉ ከየእጁ ሲያገኘው ሰዓቱ ሲደርስ ይታያል ሁሉም ነገር። መቼም እነዚህ ሰዎች ስለገቡ ቤተክርስቲያኗን አያጠፋትም። እኛ መጥፋታችን የሚያሳዝነን እንጂ ቤተክርስቲያን እንደው አጠፋም። አንዱ ክርስቶስ ያደረባት በሰማይ በምድር ያሉ ቅዱሳን ህብረት ስለሆነች አጠፋም። የኢትዮጵያ ቤተክርስቲያን ብትሆን አጠፋም። የሚያሳዝነው የህዝቡ ጥፋት ነው። ምክንያቱም ምህረት የማይገባው ህዝብ እንደሆነ እየተረዳሁ መጥቻለሁ እና እግዚአብሔር መድኃኔዓለም አሁንም ለሌላ ለማንም አይደለም ለገዛ ነፍስ ሳትነቃ ለቤተክርስቲያን ልትነቃል። ይሄ ሁሉ ሲንጫጫ ፌስቡክ ላይ የምትመለከቱት የገዛ ነፍሱ የማያሳስበው ሰው እንዴት የቤተክርስቲያን ነገር እንደሚያሳስብ አይገባኝም። ከሁሉ በፊት ልታዘን የሚገባህ ማንንም ስለማትረፍ አይደለም። ማንን ስለማትረፍ ነው? ራስህን ነው። መጽሐፍ አባቶቻችን ምን አሉ? መጀመሪያ ማንን አድን? ራስህን አድን ነው። አድህን ርእሰከ ነው መጀመሪያ ህጉ እና በቤተክርስቲያን ህግ ላይ ሲጫወት የሚውል የቤተክርስቲያን ስርዓት የሚቀልድ የሚውል ቅንጣት ታክል አክብሮት ለእግዚአብሔር እና ለስርዓቷ የሌለው ሰው በሙሉ ድንገት ደርሶ ምን እንደሚያንጫጫው አይገባኝ። እስካሁን ወዴት ነበረ? ይህ ሁሉ ስራ ውስጥ ለውስጥ ሲሰራ የት ነበረ? እና ማዘን ግን ጥሩ ነው፣ እንዳትረሱት። ማዘን ጥሩ ነው። ጠቢቡ እንደተናገሩ መቼስ ከሰርግ ቤት ለቅሶ ቤት ይሻላል አይደል? አዎ፣ ከሳቅ ለቅሶ ይሻላል። ለምን? የሳቅ ተባሪው ለቅሶ ነው። የለቅሶ ተባሪው ሳቅ ነው። ማለትም ፈንታው ቀጥሎ የሚመጣ ከለቅሶ በኋላ ሳቅ ነው። ከሳቅ በኋላ ለቅሶ ነው የሚመጣ እና ማዘን ጥሩ ነው ለማለት ነው። ስለ እስራኤላዊነት እንነጋገር። እስራኤላዊነት ምንድን ነው? መጀመሪያ አጭር ታሪክ ቅድም ያነበብኩላችሁን ልድገምላችሁ። በቅዱስ ዮሐንስ ወንጌል ምዕራፍ 1 ሳረሳው ነገ ዮሐንስ ወልደ ነጎድጓድ ያመቱ አይደለ? እንግዲህ ከተቻላችሁ ምስባኩ ምኑ መቼስ የዓመታዊ ክብረ በዓሉ ነው ያስፈልጋል። እንደ ነገ ባለው ቀን አይደለ ቅዱስ ዳዊት የተናገረለት ነገር እንደው ለሱ ቀጥታ እስኪመስል ድረስ አይደለ ወአርመመ ማይበል የሚለው ከገረዱ አብሮኮሮስ ጋር ስለደረሰባቸው ነገር ወተፈሱስ ማይረፉ እና ነገ ከተቻላችሁ ያው ምስባኩ ወንጌሉ ይኑር።
ቅዱስ ዮሐንስ ወልደ ነጎድጓድ ልብ ብላችሁት ከሆነ ቅዱሳት መጻሕፍትን ስናነብ ወይ ስናዳምጥ ልብ የምንለው ከሆነ የጻፈው ወንጌል አብዛኛው ሌሎች ወንጌላውያን ያላካተቱትን ነው። ቅድምም ስንክሳር ላይ ሰምታችሁታል። ሌሎቹ ያላካተቷቸውን ያካተተ። ለምሳሌ ምዕራፍ 1 ላይ ያለውን ብትመለከቱት፣ ምዕራፍ 2 ላይ አሁን ምዕራፍ 1 ላይ የምትመለከቱት ይህ አሁን ያነሳ ነው ታሪክ። ከዚህ በፊት ያለው ቅዱስ ጴጥሮስ፣ ቅዱስ እንድርያስ እንደምን እንደተጠሩ ምንም እንኳ መጠራታቸውን ሶስቱም ወንጌላውያን ቢነግሩንም ግን አጠራሩ የዚህኛው ደግሞ ለየት ያለ መገለጫ አለው። ተቆርጦ የቀረ ታሪክ ይነግረናል። ከዚህ አስቀድሞ ስለ አካላዊ ቃል ህልውና፣ ስለ መጥምቁ ዮሐንስ ምስክርነት በሌሎች ወንጌላውያን ያልተጻፈውን ጽፈልናል። በምዕራፍ 2 ላይ ቃና ዘገሊላ ታሪክ በወንጌል ዮሐንስ ብቻ ነው ያለው። ከዚያ አስቀጥሎ በምዕራፍ 3 ላይ የቅዱስ ኒቆዲሞስ ታሪክ፣ በምዕራፍ 4 ላይ የሳምራዊቷ ሴት ታሪክ፣ በምዕራፍ 5 ላይ የመጻጉዕ ታሪክ፣ በምዕራፍ 6 ላይ ለስጋው ደግሞ የተሰጠው ትምህርት። እንዲያያለ ብትመለከቱት አብዛኛው ቅዱስ ዮሐንስ ወንጌላዊ ጌታ መቼስ አባቶቻችን ይሉ የለ ሁልጊዜም ቢሆን ወደ መጫራ መርጫ የሚመጣው ደገኘው አይደለም። ጌታችን የቅዱስ ማቴዎስን፣ የቅዱስ ማርቆስን፣ የቅዱስ ሉቃስን ካጻፈ በኋላ ማህተም ያደረገው መደምደሚያ የቅዱስ ዮሐንስ ወንጌላዊ ወንጌሉ ነው። ይሄ ቅዱስ ሐዋርያት እንዴት እንደተጠሩ ሲነግረን ካጠራራቸው ከአጠቃላዩ ሐዋርያት መካከል የሚነግረን የስድስቱን ነው አይደል? መጀመሪያ 2 አርድእት ተከተሉት አይደል? እንድርያስና ራሱ ዮሐንስ። ከዛ እንድርያስ ማንን ጠራው አለ? ታላቅ ወንድሙን ቅዱስ ጴጥሮስን። ዮሐንስ የራሱን አልነገረንም መጥራቱን፣ ግን በሌሎች ወንጌላውያን ስለተጠቀሰ ሄዶ ስለጠራው ያዕቆብን ጠራ። ስንት ሆኑ? 4 ሆኑ። ከዛ ቀጥሎ ሲያልፍ በጎዳና ማንን አገኘው? የቤተ ሳይዳውን ቅዱስ ፊልጶስን አገኘው። ከዛ ቅዱስ ፊልጶስ ደግሞ ማንን ጠርቶ አመጣ? ጓደኛውን ቅዱስ ናትናኤልን። አሁን እንግዲህ ቅዱስ ናትናኤል የቃና ዘገሊላ ሰው ነው። ገሊላ ማለት እስራኤልን የምታውቁ በአካል ልታውቁ አትችሉም። በካርታ ወይ በምን የምታውቁ ካላችሁ እንግዲህ እስራኤል ሰሜናዊ ክፍል አላት፣ መካከለኛው አላት፣ ደቡባዊ ክፍል አላት። መካከለኛው በአብዛኛው ወደ ምስራቅ አቅጣጫ ቢያደላም መካከለኛው ሀገረ ሳምር ማለት እሱ ነው። የሳምራውያን ሀገር ሰማሪያ ማለት እሱ ነው። ሰሜናዊው ክፍል ገሊላ ነው። አብዛኞቹ በገሊላ ዙሪያ ያሉ ከተሞች እዛ ናቸው። ናዝሬት እዚያ ናቸው፣ ነቃና እዚያ ናቸው፣ ሌሎችም ከተሞች እዛ አካባቢ ናቸው። አብዛኞቹ ሐዋርያት ገሊላውያን ናቸው የሚባሉት ለዛ ነው። ሰባ ገሊላ አይደል? ሐዋርያትን ሰባ ገሊላ ነው የሚላቸው፣ የገሊላ ሰዎች ነው የሚላቸው። ገሊላ በዛ ወቅት ደቡቡ ይሁዳ፣ ኢየሩሳሌም ያለችበት ዋናው መናገሻ ደቡቡ ይሁዳ ነው። በመከበር ደረጃ አንደኛ የሚከበር በዛ ዘመን መንፈሳዊ አክብሮት ሳይሆን እንዲሁ ዝም ብሎ በልማድ አክብሮቱ ሀገረ ይሁዳ ነው የሚከበር። ለምን? ጠፈፍ ያልነ እስራኤላውያን እኛንን ብለው ስለሚያስቡ። የዚህ ምክንያቱ ምንድነው ከተባለ በሰሜኑ ያሉት ገሊላውያን አይታችሁ ከሆነ ገሊላ ዘአሕዛብ ሁሉ ተብሎ ይጠራል። ከአሕዛብ ጋር የመቀላቀል ዕድላቸው ሰፊ ነበር፣ ተቀላቅሏል። ይሄ የሆነበት ምክንያት ደግሞ በናቡከደነጾር ምርኮ ጊዜ በተፈጠረው ነገር ነው። የመጨረሻ ግን ጨርሶ የማይከበሩ ጌታችን እንኳን ሎቱ ስብሐት ጥላቻቸውን ለመግለጥ ነአምር ከመ ሳምራዊ አንተ እያሉ ነበረ። ሎቱ ስብሐት እንደ ስድብ ሳምራዊ ብሎ መሳደብ መናገር መጥራት እንደ ስድብ ተቆጥሮ ማለት ነው። በዚህ ዘመን አንዱን ለመስደብ ከሌላ ጎሳኔ ብሎ የሚያስበው ትግሬ፣ ኦሮሞ፣ አማራ እያለ እንደ ስድብ እንደሚጠቀምበት ሊያውም ቅጥያ እየሰጠው ማለት ነው። ሌላ የስድብ ቅጥያ እየጨመረ እንደሚያደርገው እና ሳምራዊነት ግን በራሱ ስድብ ሆኖ ነበረ። ጌታችን ግን የተናቁትን ማክበር የአምላካዊ ቸርነት ግብሩ ነውና በቅዱስ ሉቃስ ወንጌል አንድ ከኢየሩሳሌም ወደ ኢያሪሆ ሲወርድ ተደብድቦ የወደቀውን ሰው ሌዋዊው አይቶት አለፈ፣ ካህኑ አይቶት አለፈ አለ። አባቶቻችን ሲመስሉ ብለዋል። የመጀመሪያው ሌዋዊ የተባለ ከሀገረ ይሁዳ ያለውን ይወክላል። ካህን የተባለ ከሀገረ ገሊላ ያለውን ይወክላል። ሁለቱም ያን የተጎዳ ሰው አልፈውት ሄዱ። ዋናው ምስጢር ካህኑ መልከጼዴቅ፣ ሌዋዊ የተባለ አሮን ነው። ግን ሶስተኛው ማን ነው ያለው ጌታችን? ሳምራዊ። በቤተክርስቲያናችን ደጉ ሳምራዊ የሚባል አሁን ያንን ጌታችን ወዲህ ለራሱ ምሳሌ አድርጓል። ዋናው ግን እግረ መንገዱን እነሱ ሳምራዊ ብለው
እንደ ስድብ ተጠቅመውታል። ሳምራዊ ብለው እንደ ስድብ ተጠቅመውታል። እና ስለ ገሊላዊነት ስለ ሳምራዊነት አጭር ነገር ይሄ ነው። የሀገር የስፍራ ስም ነው። ገሊላ ብትሉ ሀገረ ሳምር ወይም ሰማሪያ ብትሉ የአካባቢ ስም ነው። ነገር ግን ግብሩ እንደዛ መገለጫው ነው። እስራኤል ብለን ስንል ሀገረ ይሁዳንም ሀገረ ሰማርያንም ሀገረ ገሊላንም አንድ ያደረገ ስም ነው። እስራኤል ማለት ምን ማለት ነው? ማን ነው ስሙን ያወጣው? ታውቁታላችሁ ብዙዎቻችሁ። እስራኤል ማለት ምን ማለት ነው? እንዴት ዋላችሁ? እስራኤል ማለት ምን ማለት ነው? ንገሩኝ እስቲ፣ በአማርኛው ንገሩኝ። የእግዚአብሔር ሕዝብ አይደለም? ጥሩ። የእግዚአብሔር ሕዝብ ምን ማለት ነው? ሕዝብ ይበቃዋል፣ በዝቷል። እንዴት ዋላችሁ? ሰላም ዋላችሁ? ሕዝብ ምንድን ነው? ይኸውላችሁ ግለሰብ አለ አይደል? ምን ይባላል? ሰው እንለዋለን አይደል? ግለሰቡን ሰው ስንል ሰው የምንለው ሁለት ነገር ይወክላል። አንደኛ ፍጥረቱን በሙሉ ይወክላል፣ ከአዳም ጀምሮ እስከ ምጽአት ድረስ ያለውን። በነጠላ ካየነው አንዱን ግለሰብ ሊወክልም ይችላል። ከዛ ሰዎች ትንሽ ሰብሰብ ሲሉ ምን ይሆናሉ? ቤተሰብ ይባላሉ። ቤተሰብ ማለት በነገራችሁ ላይ በልማድ ነው ቤተሰብ የምንለው እንጂ ቤተሰብ ቁሱን ቤቱን እንጂ ሰዎችን አይወክልም። ሰዎችን ከሆነ ሰባ ቤት ነው። ብዙ ጊዜ እንገለብጠዋለን። አፈ ታሪክ እንላለን። አፈ ታሪክ ታሪኩን አይደለም የሚወክለው። ማንን ነው? ተናጋሪውን አፍ ነው። አፈ ታሪክ ማለትም ታሪክ የሚናገር አፍ። ታሪኩን ከሆነ ምንድነው መባል ያለበት? ታሪከ አፍ ወይ ደግሞ በጥሬው የቃል ታሪክ ማለት ነው። እና ቤተሰብ ሳይሆን ሰውን ከሆነ የፈለግነው ሰባ ቤት። ጌታም ሲናገር ምንድን ያለ? ግዙ እኮ ጥሩ ነው አይደል? ለሰብ ጸሩ ምን አለ? ሰባ ቤቱ አለ። በቃ የሰው ጠላቱ ቤተሰቦቹ ናቸው ባለበት አንቀጽ ማለት ነው። እና ከግለሰብ ጥቂት ሰፋ ሲል ቤተሰብ ይሆናል። ከቤተሰብ ሲሰፋ መንደር ይሆናል አይደል? ከመንደር ሲሰፋ በእኛው ሀገር አባባል ቀበሌ ይሆናል አይደለም? ከዛ ሲሰፋ አሁን ወረዳ ዞን ምናምን የሚለውን ተወውና ከዛ ሲሰፋ ጎሳ ይሆናል። ጎሳ ምን ማለት ነው? እንዴት ዋላችሁ? ጎሳ ምን ማለት ነው? ጎሳ ከዛር ላይ መጣ። አ ተውጣ ስና አ ተዳብለው ምን ሆኑ? ሳ ጎሳ ሲባል ሰው ዘሬ ነገር ነው የሚመስለው። ተመሳሳይ ቋንቋ የሚናገሩ ሰዎች ጎሳ ይባላሉ። ጎሳ ምንድን ነው? ነበብ አይደል? ተናገረ ማለት ስለሆነ እንደዛ ነው። በቋንቋ ሰበብ ነው። ተመሳሳይ ቋንቋ የሚናገሩ ነው ጎሳ የሚባለው። እንዲያ እያለ እንግዲህ ትራይብ የሚሉት ማለት ነው። አሁን አንድ ግለሰብ ያዕቆብን እንያዝ፣ ቅዱስ ያዕቆብን ማለት ነው። 12 ልጆቹን ወለደ። ቅዱስ ያዕቆብ ከ12 ወንድ ልጆቹና ከዲና ከሴት ልጆቹ ጋር አጠቃላይ 14 አይደለም? ከሁለቱ ሚስቶቹ ጋር 16፣ ከሁለቱ ደንገጦሮቿ ጋር 18 ማለት ነው አይደለም? አሁን እንደዚህ ያለ ነገድም አይደለም ሕዝብም አይደለም፣ ምንድነው? ቤተሰብ ነው። ከዛ በኋላ ወደ እስራኤል ሲወርድ ቅዱስ ያዕቆብ ስንት ነፍስ ነበረ? 75 ሰው ነበር አይደል? 75ቱ ሰዎችም ቤተሰብ ናቸው፣ አንድ ቤተሰብ ናቸው። አሁን 12ቱ ነገድ በየራሳቸው እየወለዱ እየተዋለዱ ሲሄዱ ምን የሚባል ጌታችንን ከሰቀሉት መካከል አንዶቹ ጸሐፍት ይባላሉ አይደል? እንዴት ዋላችሁ? ምን ይባላሉ? ጸሐፍት ምንድን ነው ስራቸው? ነገድ እንዳይፋለስ ትውልድ የሚጽፉ ናቸው። ነገደ ይሁዳ እንዳይጠፋ ነገደ ይሁዳን፣ ነገደ ስምዖን ከነገደ ስምዖን እንዳይፋለስ። አሁን ምን እየሆኑ ሄዱ? አሁን ባልነው ጎሳ ባልነው አያስኬደንም። ምክንያቱም የሚናገሩ ተመሳሳይ ዕብራይስጥኛ ቋንቋ ነው የሚናገሩት። ስለዚህ 12ቱን ጎሳ በማለት ፈንታ ምንድን ነው የምንላቸው? ነገድ ምንድን ነው? ነገደ የሚለውን እስቲ እናንተ ታውቃላችሁ? መቼም ቃል አይጠፋችሁም። ጸሎት ቆሞ ነው ያደሩ ፈዘዙሰ ነገደ ምንድን ነው? እንግዲህ ሙያውን ስለሌለኝ
ባፈቀደው ነገደ ሆረ ቢል ነገደ ምንድን ነው? ነጋዲ ምንድን ነው? ነጋዴያን አሁን ምን ተጓዘ ነው አይደለም? አዎ። ነገድ የሚባሉበት ምክንያት አንድ ቤተሰብ አንድ ወላጅ ልጆች ይወልዳል። ከወለዱ በኋላ ለተወሰነ ጊዜ አብረው ይኖራሉ። እየተባዙ ሲሄዱ ግን አብሮ መኖር እየከበደ ይሄዳል። ስለዚህ ግድ ምን ማለት አለባቸው? አንድ ወደ ሌላ ስፍራ መሄድ አለበት። ነገድ ሲባልም እንደሱ ነው። እንደ የተለየ ነገር ሌላም ያለው አይመስላችሁ። ወደ ጥሬ ትርጉሙ ሄደን ነው እና 12ቱ ነገደ እስራኤል የሚባሉ እነዚህ ናቸው ነው። እንግዲህ እስራኤል የመጣችበትን ታሪክ ለማወቅ ባጭሩ አዳም አባታችን የፍጥረት ሁሉ አባት ነው። አባታችን የፍጥረት ሁሉ አባት ነው። ከኖህ በኋላ ግን ወደ 3 ሲከፈል ነገደ ሴም ሐረገ ትውልዱ ቀጥ ብሎ ወርዶ አባታችን አብርሃም ላይ፣ ከአብርሃም ሌሎችን ትቶ በይስሐቅ፣ ከይስሐቅ ኤሳውን ትቶ በያዕቆብ። እስራኤል የሚለው የሚጀምረው ያዕቆብ ላይ ነው። ያዕቆብ ላይ ነው። እስራኤል የሚለውን ስም ያገኘ ከእግዚአብሔር ነው። እንዴት ነው ያገኘው ነው ጥያቄው። መጀመሪያ እስራኤል የሚለውን ለማግኘት በኩርናውን ማግኘት ነበረበት። ደህና ዋላችሁ። ሲወለድ በኩርነትን ማግኘት ፈልጎ ነበር፣ አልተሳካም። ስለዚህ ምን ይዞ ተወለደ? የታላቁ ወንድሙን እግሩን አይደለም፣ ሰኮና። ያዕቆብ ማለት ሀዜ ሰኮና አይቃጺ ነው አይደል? ያንን ይዞ ተወለደ። በኩርና ማግኘት አልቻለም። በኩርናውን ያገኘው በምንድን ነው? በምስር። እዚህ ላይ አንድ ትምህርት ልስጣችሁ። እስካሁን ትርጓሜውን ሰምታችሁት ካልሆነ አንድ ትርጓሜ ልንገራችሁ። ቅዱስ ያዕቆብ ያንን ሲያደርግ በወንድሙ በኤሳው ላይ ብዙ ጊዜ እንደ ጥሩ ነገር አይቆጠርም አይደለም? እንደ ሰውኛ አይመከርም አይደል? እርቦት አብላኝ ቢለው ወንድሙ አይደል? ለምን አያበላውም? ለምን ብኩርናን ካልሰጠኝ አልመግብም ለምን አለው ነው አለ ጥያቄው። ነገሩ ሁለት ነው። አንደኛ ብኩርናውን ኤሳው አያከብረው፣ አይፈልገው ማለት ጥቅም በኋላ ሲያጣው ነው የተረዳው። ሁለተኛ ነገር ኤሳው በልቡ ክፋተኛ በመሆኑ ምክንያት ለእግዚአብሔር ስለማይሆን ኤሳው ሐጸላይኩ ብሎ እግዚአብሔር እስኪናገር ድረስ እግዚአብሔር በኩርና ወደ ያዕቆብ እንዲሄድ ፈልጓል። ስለዚህ መጥቶ ፈተና እኮ ነው የቀረበለት። ፈተናውን አቅራቢ ማን ነው? ያዕቆብ ነው። እግረ መንገዱን ግን ከጀርባ ማን ነው? እግዚአብሔር ነው። ፈተናው ምንድን ነው? እርቧቸዋል አይደለም? ዛሬ እንዴት ነው 3-4 ሰው ሲያዘጋየውኝ? ሙቀት ነው እንጂ ደግሞ እሱ አንተ እንዴት ዋላችሁ? እንግዲህ እግዚአብሔር አቀዝቅዞ እንልናል። በእርግጥ ከውስጥ ሙቀት አለ፣ እሱን እንረዳለሁኝ። እግዚአብሔር ግን አቀዝቅዞልናል በቸርነቱ። የሰማችሁ ነው። እንዴት ዋላችሁ? ቢርበው ሰው እመቤታችን ለዚያ ባለጠጋ ያለችው አለ አይደለም? ሃይማኖቱን ካድ አይደል? ስለ ራበው ራበኝ ብሎ እንቁ ሰጥሃለሁ ቢለው ሰይጣን ተገልጦ ካደለት እና ለምን ካድከው ልጄን አለችው። ቢርበኝ አላት። ሰው ቢርበው ይለምናል እንጂ ይክዳልን ብለዋለች። ስለዚህ ሰው ብኩርና ምንድን ነው? ለኛችን ብኩርናችን ምንድን ነው? ቅዱስ ዮሐንስ አፈወርቅ ምን አለ? እንከሰ ብኩርና ለነ ዋኮ ለአይሁድ። እስራኤል ማለት ሕዝበ እግዚአብሔር ነው ብላችኋል አይደል? ጥሬ ትርጉሙ ግን ወልድየ ዘበኩርየ ተብሎ ተረጎማል። የበኩር ልጆች ተብለዋል። እንከሰ ብኩርና ለነ ወአኮ ለአይሁድ። እንግዲህስ ብኩርና ለኛ ነው እንጂ ለአይሁድ አይደለም። የአይሁድ ብኩርና ተሽሯል አለ። ምሳሌ እኮ ነው ያውሉ። ከላይ የኤሳው ብኩርናውን ስላቃለለው ተቀምጦ ለያዕቆብ እንደተሰጠ እዚህ ደግሞ አይሁድ እግዚአብሔር የሰጣቸውን ብኩርና አቃለው ለአሕዛብ ሰጥተዋል። ዛሬ በዓለም የሚኖሩ ክርስቲያኖች ሁሉ የእግዚአብሔር የምን ልጆቹ ናቸው? የበኩር ልጆቹ። እሱን ማስተዋል ይገባል ሰው። ስለዚህ ምንም ቢቸግረው እምነቱን አይለውጥም። ምንም ቢቸግረው መለወጥ የለበትም። ለዚያ ነው እርቦት መጣ፣ ምስር ይዞ አየው። አብላኝ ወንድሜ አለው። አይሆንም አለው። ለምን ብሎ ሲለው ብኩርና ይበቃሃል አለው። ብኩርና ትለኛለህ፣ ስለ ብኩርና ምን አግኝቻለሁና? እችና ትልቁ ችግር ብዙ ሰው የሌለ አሰሙ። ቤተክርስቲያን ስንት ዓመት ትብላለህ? እስኪ ያገኘሁትም የለ። ለራሱ ካሜሮ አወጥቶ በነገራቸው ለእኔ ሁሉም ይለኛል። እንደውም አንዲቱ ዛሬ ሰላም መሆን አማረኝ ብላለች። አይጣል ነው መድኃኒዓለም አይጣል ነው። ጋኔን ሰው ላይ ሲሰፍር መጥፎ ነው።
ከዚያ ለመራቅ ነው መጣር ያለ። በነገራችሁ ላይ የምሬት መምህር አንድ ደግ ሰው ምን ይሉኝ ነበር? ልጄ ሆይ ጾመ ከምትማረር ብላ እና ተመስገን በለው። ለጊዜው መብላትህ በጾም ጊዜ ህግ መሻር ይሆናል። ምሬት ግን ከክደት ነው የሚያደርስህ። ስለዚህ እየተማረርክ አትጾም። የቻልከውን አድርገህ ከዚያ በኋላ ልክ ቅድም ያልኳችሁ ታላቁ አርሳኔዎስ ያለው ነገር አለ አይደል? በቃ እኔ መጾምም መጸለይም መስገድም ምንም አይነት በጎ ስራ አቅቶኛል፣ ገዳም መቀመጥ ምን ያደርግልኛል ብሎ ሲለው ምንድን ነው ያለው? ልጄ ሆይ እንደፈለክ ብላ፣ መነኩሴውን እኮ ነው፣ እንደፈለክ ጠጣ፣ እንደፈለክ ኑር፣ ግን በአትላ ተለቅ አደራሉ። እና ምንጊዜም ቢሆን ተመስገን ማለትን የመሰለ የለም። ተመስገን ለማለት ብለን ሁልጊዜ ህግ እንጣስ እያልኩ አይደለም። ጥንቃቄ ያሻል። እና ለዚያ ነው ሰዎች ይሄን ያህል ጊዜ እንደዚህ ያደረኩ ምን አገኘው? መጀመሪያ ምን ፈልገህ ነው የምታገለግለው? አገልጋይ የነበረው ሰው የለም ዛሬ። ነገ ስንታችሁ ሰልችቷችሁ እንደምትወጡ እግዚአብሔር ይወቀው። ለምን በዓላማ ስላልሆነ ብዙ ሰው እዚህ የሚመጣው። ሁላችንም መስሎን ወተን ነበር። እግዚአብሔር በጨንገሩ መቼም አንዳንድ ሰው እድለኛ ነው። በጨንገሩ ተገርፈን መተን ነው እንጂ መውጣቱን ሁላችንም ወተን አይተነው እናውቃለን። አንዳንድ ጊዜ የእግዚአብሔር ቸርነቱ ሲበዛ ግልጥ ነገር ይመጣል። በግልጥ የሆነ ጨንገር ይመጣል። ያ ግን ለሁሉ ላይ ይገኝ ይችላል። ወንድሜ ጠፍተህ ልትቀር ትችላለህ። እዚህ በዓላማ መምጣት ጥሩ ነው። አለመቀዝቀዝ። ለምሳሌ እነዚህን መጋረጃዎችን የሚያጥብ ሰው የዘላለም የህይወቱ አካል ስለማድረግ ማሰብ አለበት። ይሄ ሃይማኖት ነው፣ ኩንትራት ስራ አይደለም። አዳራሽ የሚያጸዳ ሰው የኩንትራት ስራ አይደለም። ፍም የሚያፈም ሰው የኩንትራት ስራ አይደለም። ምን ፈልገን ማለት ይሄን ያህል ጊዜ ደከምኩ ምንም አላገኘው፣ ወትሮ ምን ፈልገን ይመጣው? ንግራኮ የሚገኝ ቤተክርስቲያን ምን ፈልገን ነው የምንመጣው? ያገኘውት የለም ሚለን ሰው ያ ሰው እግዚአብሔርንም ሎቱ ስራት ተዳፍሮ እንደዛ ምንለው ምን ፈልገን ነው መጀመሪያ የመጣ ነው? እዚህ ዓላማ እያልኩ ስነዘንዛችሁ የኖርኩት ለዛ ነው። ቅድም ስለ ሲራክ ሲነበብ ሰማችሁ? ዝም አላችሁ? እንዴት ዋላችሁ? ከሲራክ ከቅዱስ ሲራክ ምክር ከመጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ ስሙት ምን እንደሚል ክርስትና እንዲገባችሁ። ከክርስቶስ ልደት 300 ዓመት በፊት የነበረው ኢያሱ ሲራክ ወልደ አልዓዛር ዘኢየሩሳሌም እንዲህ ይላል። ወልድየ ለመወርከ ትትቀነይ ለእግዚአብሔር ትገዛ ዘንድ ጎዳና ከወጣ ዓላማ ይዘህ ከተነሳ ምን አለ? አስተዳሉ ነፍሰከ ለሕማም። ገባችሁ? ራስህን ለምን አዘጋጅ? ለመከራ አዘጋጀው። አርት ልበከ ልብህን አቅና፣ ወተአገስ ትዕግስተኛ ሁን፣ ወኢትትወላወል ለመተመንደብከ መከራ ቢደርስብህ እንኳ ልብህን አታጠራጥረው። ትልወ ዳኢሙ ይላል። ይልቁን ተከተል ጎዳናህን፣ ወይ ተድጎ የያዝከውን ጎዳና አትተው። ከመ ትትባዛ በድኃሪትከ በመንግሥተ ሰማያት ብዙ ፍሬ ብዙ ክብር ታገኝ ዘንድ። አዎ ጎዳናህን አትተው አለና ወተወከፍ ኩሎ እንተ በጽሐተከ የሚመጣብህን መከራ ሁሉ በአኮቴት ተቀበል። ወተአገስ በመዋዕለ ተጽናስከ እንዲህ ባለ ጎዳና ሳለ ጊዜ ድህነት ቢያገኝ ችግር ቢያገኝ እሱንም ታገሰው። እስመ በእሳት ያሜክርዎ ለወርቅ ወርቅን በምንድን ነው የሚፈትኑት? በእሳት። ወለብሲ ጻድቅ በሕማመ ተጽናስ አለ። ጻድቅ ሰው ደግሞ በችጋር በመከራ ይፈተን ዘንድ ግድ ነው። ጻድቅ መሆን ከፈለክ ያን ለዛ ነው የመጣንበት ዓላማ ማለት። ሲራክ እንዲህ ይለናል። በእውነቱ አስቤው አይደለም፣ ግን እግዚአብሔር ራሱ ያመጣል በቸርነቱ ለሁሉም። በኩርናውን ስላቃለለ እስራኤልነቱን የተቀማ እስራኤል የበኩር ልጅ ስም ስለሆነ ለእግዚአብሔር በኩር የመሆን ስም ስለሆነ ኤሳው የተቀማ ምድራዊ ነገር ፈልጎበት ነው። በነገራችሁ ላይ አንድነት እንዳትረሱ። ቅድም አንድ ሰው መጥቶ ጥያቄ እየጠየቀኝ አንድ ነገር አልኩ። ምንም ሆኖ ምንም የወንጌል ቃል አለ ሁላችን የምንረሳው። ሁላችን ሩጫችን ምንድን ነው? ፍላጎታችን ምድራዊ ነው። አያስፈልግም እያልኩ አይደለም። ነገር ግን ጌታችን በቅዱስ ማቴዎስ ወንጌል በምዕራፍ 6 ላይ ነገረን ነገር አለ አይደለ? ይተተክዙ አለ። አትዘኑ አትተግዙ እንዘ ትብሉ እንዲህ ብላችሁ ምን ተነበል? ደህና ዋላችሁ። አንድ ክርስቲያን
በምግቡ ምክንያት እምነቱን ከካደ እሱ ኤሳው ሆኗል። ከተጠራጠረም ያው ነው። ጌታችን ስለ ምግብ አተክዙ አለ እኮ አይደል? ምግብ በነገራችን እምነተ ጎደሎችን ነው እንጂ እግዚአብሔር የሚበላ ይነሳናል ወይ? እናጣለን። በነገራችን እዚህ ካለ ነው ከአብዛኞቻችን። ትናንት አንድ ሰው መጣና ለምንድን ነው ለነዳያን ምግብ የምታበላ አለኝ። ለምን አልኩት። ታውቁታላችሁ፣ ቄጠማ የሚነሰንሰው ልጅ ለምን ፈልገው ነው ገንዘብ ስሉ ብዙ የቸገረው አለ፣ ምንም የሚሰጠው የሌለ። የከተማዎቹ በባንክ ስንት እንዳላቸው አታውቅም አለኝ። አብሯቸው ስለሚሆኑ በደንብ ያውቃቸዋል። እውነቱን ነው፣ ሀቅ ነው። ነገር ግን አንድ ሰው ድሃ ነኝ እስካለ ድረስ ሀብታምም ቢሆን ይሰጠዋል፣ ይመጸውታል። እዚህ ከተቀመጥንና መንገድ ላይ ካሉ ነዳያን ባንክ ቢፈተሽ ማን የተሻለ ገንዘብ አለው? ንገሩኝ። ምን ነው ዝም አላችሁ? እኔ ልንገራችሁ። እነሱ ይበልጣሉ ከእናንተ። ከአንዳንዱ ነጋዴዎችን ትበልጧቸው ትችላላችሁ። እነሱ ይበልጣሉ። ለማማት አይደለም ይህንን የምንለው። ለምን ይመስላችኋል? እነሱ ሲነጋ ምን እበላለሁ ብሎ የሚጨነቁ ይመስላችኋል? ያን ያለ መንፈሳዊነት እኮ ብዙ የላቸውም አይደለም። ነገር ግን ሲነጋ እርግጠኛ ናቸው ስመ እግዚአብሔር ጠርተው የሚበሉት እንደሚያገኙ። በነገራችሁ ላይ ለምናችሁ ታውቃላችሁ? ብዙ ሰው ለምንድን ነው መለመን እንደ ጦር የምትፈራው? መለመን ይቻላል እኮ። በህይወቴ ካየኋቸው ተሞክሮች በጣም ቢከብድም ለመጀመሪያው ጊዜ አንደኛው መለመን ነው። ብዙ ሰው ቤተ ክህነት ስላደግን የለመንን ይመስላል። ከተማ ተወልደ አድገህ መለመኑ ቀላል አይሆንም። ይለመናል። ተክሰዋል። አረ እንደው ገጠር ተክሰዋል አይመስለኝም። ወላጆቹ መንደር ነው የተማሩ። እንታ ተክሰዋል እንተ ስማ ለማርያም እና ስላላየው ስላልሞከርኩት ነው መሰል። አንድ ጊዜ አርማጭሆ ላይ ያለሁኝ በቃ የምሞክርበትን አጋጣሚ ስጠብቅ የሆነ ችግር ተፈጠረ። ቤቴ እኩሉ ተቃጠለ። አንድ ጊዜ ተቃጠለ፣ ቀጥሎ ደግሞ ተሰረቀ። መቼም ኃጢአተኛ ሰው መቅሰፍቱ ይበዛበታል። ለምን በነገራችሁ ላይ ሁለቱም ጊዜ እንደዛ ሲደረግ እኔ እግዚአብሔር በሚያውቀው ለምን እንደሆነ ወዲያውኑ የገባኝ። እግዚአብሔርን አመሰግናለሁ። ቤቱ የተሰረቀ ጊዜ ባታ ናት። እግዚአብሔር ይስጣትና ባቶች ያላችሁ ኃይለኛ ናት የሚባል እኮ አለ ነገር ነው መሰለኝ። 30 ብር አድርስ ብሎ አንድ ሰው ይሰጠኛል። መሄድ ሰለቸኝና ከመንገድ ለአንዲት ኩታራ ሂጂ አድርሽ ብዬ ሰጠዋት። እርግጠኛ ነኝ ከረሚላ ነው የምትበላበት። ቅዳሜ እንደዛ አድርጌ እሁድ ተደውሎ የምስራች ይለኛል። አንዱ ጅል አይደል? አንዳንዱ ሰው መናኝ ነው መመስላቸው የነበረና የምስራች ምንድነው ስለ ቤት ተሰርቋል። እሱ የምስራች ነው ብዬ ስለ መጽሐፍ ተርፎላል። መጽሐፍ ውጭ ምን ትፈልጋለህ? እና እሱ ከዛ ደግሞ የሆነ ቀን ሌላ ጊዜ ሌላ ድጋሚ ስርቆት ተደረገና ስርቆቱ ሊደረግ ከሳምንት በፊት እዚህ የኛ አንድ አገልጋይ ተሰረቀ። ቤቱ ተፈንቅሎ ተገብቶ የተሰረቀው ነገር አልነገራችሁም ለጆሮአችሁ ስለሚከብድ ቤተክርስቲያን ቅጥር ግቢ ውስጥ መሰረቁ ፍትሐ እግዚአብሔር ነው ብዬ አምናለሁ። ቤተክርስቲያን ውስጥ መቀመጥ የሌለበት ነገር ስለሆነ የተሰረቀ ማለት ነው። ያው አልነበራችሁም፣ ብዙዎቻችሁ አታውቁትም። ድሮ ነው ቆይቷል። እና ጸሎተ ማርያም ይደገም ተባለ ቤተክርስቲያን ላይ። ያው ዕቃ ሲሰረቅ ጸሎተ ማርያም እንደገም የለ። ከደገምን በኋላ ሁሉም ሰው መቋሚያውን ይጣለው እያለ ሊጥል እንዴ ተው እንጂ ነውር አይደለ። ለምን ስለ አንደኛ የእግዚአብሔር እንዴ መስቀል እኮ ነው። ለምን ትጥሉታላችሁ? መስቀል ምሳሌ እኮ ነው መቋሚያ። ለምን ትጥሉታላችሁ? አንደኛ ነገር። ሁለተኛ ነገር እንዴት ይጣለው ብለን እንራገማለን? ዳሃር ወይ ትርጉሙ የሚል ህግ አይደለ እንዴ ይዘን ያለ ነው ብዬ እንደዛ ማለት። ከዛ ለማስተማር መጀመሪያ መፈተን ለካ ያስፈልጋል ያልቀመሱትን። ከዛ ተሰረቀ። አይ አንቺ ቸሪት ማምላክ ቀመሰው ብለሽ ነው። ችግር የለውም አላስረግምም፣ ችግር የለውም እኔ ምን ምበለው አላታ። እና በዚያ ወራት ሰው ሲለምን ነገሩን ለማድረግ ያስፈልግም። እኛ መለመን ምን ስሜት እንዳለ ሰዎች ሲለምኑና አንዳንድ ጊዜ ቁጭ ብላ አቃቂር ታወጣለህ አይደል? ይሄውን አለባበሱ ጥሩ ነው ለምን እሰጠዋለሁ? እንዲህ ሀብት አለው እኮ እንትን አለው ምን አገባ? መጽሐፍ ለለመነ ምን አድርጋለህ? ስጥ ነው በቃ። መምረጥ ትችላለህ። እንዴት ነው የምትመርጠው? ሁለት ድሆች ቢቀርቡ ግድ ለአንዱ ብቻ የምትሰጣት ከሆነ ያለች ለባሰው ነው የምትሰጠው አይደለም? የሚያምንና የማያምን ቢገጥም አንድ ኦርቶዶክሳዊና አንድ ለጣዖት የሚሰግድ ሰው ወይ በእምነት የማይመስል ሰው ቢርባቸው ቢቻል ሁለቱን ማብላት ግዴታ ነው። ለምን? ጠላት ቢራብ አብላው ተብለናል። ነገር ግን የምትሰጣት የመጨረሻዋ ድቃቂ ያለች ለአንድ ሰው ብቻ የምትሆን ከሆነ ቅዱስ ጳውሎስ ምን አለ ለዕብራውያን ሲጽፍ ወፈድፋደሰ ለሰብአ ሃይማኖት ለማን ስጠው አለ? በእምነት ለሚመስል አስቀድም ብለዋል። እሱን ማስተዋል ይገባናል። እንዴት ዋላችሁ? እና መጽሐፍ ምን አለ? ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ፣ አትስሩ አይደለም ያለ። ቅዱስ ስልዋኖስ ምን ብሎ ተርጉሞታል?
አንድ መነኩሴ መጥቶ አባታችን አባ ስለዋኖስን መነኮሳት በሙሉ ሲወጡ ሲወርዱ አያችሁ፣ አይ እናንተ ወንጌል አልገባችሁም ብሎ አላቸው። እንዴት ብሎ አሉት። ጌታ በወንጌል ወዲህ ነጽሮ አፈ ሰማይ ለይዘሩ ወያርሩ ያለውን የማይዘሩ የማያጭዱ የሰማይ ወፎችን ተመልከቱ ያለውን ሕግ እንዴት ረሳችሁት? ወዲህ ደግሞ ማርታ ማርታ ተሰሪ ብዙሃ ብሎ ማርታ በስራዋ የተነቀፈችውን ለምን ብሎ የመነኩሴ ጥራዝ ነጠቅ ሰባኪ ነገር ነው። የኔ ቤቴ መነኮሳት ግራ ገብታቸው ሄደው አበምኔቱን ጠየቁት። አባታችን አባ ስልዋኖስ ጻድቁን ብላላቸው ነው። አይ ችግር የለውም ልጆቼ ችግር የለውም አሉና በሉ ኋላ ደወል ሳትደውሉ ተደብቃችሁ ቤተ እግዚአብሔር ገብታችሁን ሱስ ሳትጠሩ ምግብ ብሉ እንዳትጠሩት፣ መጽሐፍ ስጡት፣ ከቤቱ ምንም ምግብ እንዳታኖሩ፣ መስሪያ ምንም እንዳትኖሩ። ኋላ የምግብ ማዕድ ሰዓት ደረሰ። ሳይደውሉ በልተው ወደ የባታቸው ገቡ። እሱ አሁን ጠሩኝ ያለ በሩን ሲያይ ቆይቶ እና ወሶበ ውእየ በረሃብ ይላል አይደል? አንጀቱ ነደደ፣ ተቃጠለ በረሃብ። ብቅ ብሎ አባ ስልዋኖስ ከአበምኔቱ በዓት ሄዶ እጅ ነስቶ ገብቶ አባ አቤተ ነው ተደሩኑ? አዎ መነኮሳት ወንድሞቻችን ራት በልተው እወ ተደሩ? አዎ በልተዋል አለ። ምን ነው እንግዳ አይደለሁም? እንዴት እንግዳ ትታችሁ ትበላላችሁ? አይ አንተ መንፈሳዊ ሰነ ስጋዊ ነገር አያሻም ብለን እኮ መጽሐፍ ሰጥተን ለኛ ተመክር፣ እኛ ስጋውያን ስለሆነ እንሰራለን እንበላለን፣ አንተ ግን መንፈሳዊን አትሻውም ብለን ነው እኮ ነው። ወአይመረ ከመአበሰ በቃሉ አላል ባነጋገሩ እንደበደል አወቀ። ድፍት ብሎ አባቴ በድያለሁ ስህተቴን ንገረኝ አለው። ስህተትህማ መጽሐፍን በገዛ አይምሮ ልትረዳው መሞከር ነው። ጌታችን አለው ሁለት ነገር እለይዘርኡ ወያርሩ አለ። የማይዘሩ የማያጭዱ አላል ወፎችን እለይሰርሩ ብሏል። ወፎች ከጎጇቸው ተቀምጠው ነው የሚመገቡ፣ ዞረው ፈልገው አመጣው አይደለም። ስራ ነው እሱ። አትስሩ ሊል አይደለም ጌታ እንደዚህ አለ። ቅድሚያ ለምድራዊ ነገር ምክንያቱም መጨረሻ ምንድን ያለው? አንተ ሙሰ መቅድመ ህሱ መንግስቱ ወጽድቆ፣ እናንተ አስቀድማችሁ ምን እንሹ አሉ? ጽድቅ መንግስቱ ማለት መንግስተ ሰማያትን እኔን ፈልጉኝ አለ። ወዘንተ ኩሎ ተሰካክሙ፣ ሌላ ሁሉ በራት ላይ ዳረጉት ነው ይጨምርላችኋል። ሁለተኛ ማርታን የጠቀስካት ተሳስተሃል። ማርታ የተነቀፈች ውዳሴ ከንቱ በመሻት እንጂ በመስራቱ አይደለም። ኋላ ምን አለው? ለአንድ ክርስቲያንስ አለ እንደ ማርታ መሆን ይሻለዋል። እንዲያውም ንስራ በርስቲ በከመ ሰርሃት ማርታ፣ እሷ እንደደከመች እንደወጣችሁ እንደወረደችው መውጣት መውረድ አለብን። ስራ ታውቃላችሁ፣ ለአንድ ክርስቲያን ከጽድቅ ነው ገብቶ የሚቆጠርለት። ይሄ እናንተ ቢዚ መሆነ ማለት አይደል? ቢዚ በአማርኛ ምንድን ነው? ባተሌነት፣ መባተል ያስፈልጋል። ሊቁ እንዳለው ስራ የፈታ አይምሮ ያጋንንት ቤተ ሙከራ ነው የሚሆነው፣ መጫወቻ ነው የሚሆነው። እና ይህንን ብናስተውል ጥሩ ነው። ለምግብ ብኩርና በስስት ምክንያት ብኩርና ተሸጠ ለሁሉም። ከዚያ በኋላ ወርዶ ቅዱስ ያዕቆብ እስራኤል የሚለውን ስሙን ያገኘ ከስደት ተመልሶ ሲመጣ አንድ ሰው ያዕቆብን ታገለው ይላል። ይሄ አስገራሚ ነገር ነው። እንዴት ዋላችሁ? ያ ሰው ምድራዊ ሰው አይደለም፣ ሰማያዊ አምላክ እግዚአብሔር ነው። ታገለው አለ። መታገል አካል መነካካት ነውና ባህሪውን መስሎ ታገለው። ያ ማለት በኋላ ከመቤታችን ስጋዋን ነፍሷን እንደሚነሳ መናገር ነው። ሲታገለው ቆይቶ ኋላ ምን አለው? ሊነጋ ሲል ሊነጋ ነው ልቀቀኝ አለው። ምን አለው? እቺን ቃል ዝም ብሎ አንዳንዱ የኔ ቤት መዘመሪያ አድርጓታል። ትርጉማን ሰረ ካልባረከኝ፣ እንዴት ዋላችሁ? ካልባረከኝ አለቅህም ማለቱ ፍጹም ያንተ ወገን መባረክ ምንድን ነው ብሎ ተባረክ ብሩኩን አይደለም። እንደዚያ ብሎ ሲለው የሃይማኖት ጉዳይ መሆኑን የምታውቁት ተርታ የዕለት ምርቃት አይደለም። ያሻ ስምህ ማን ነው አለው። መኑ ስምህ ካለው ስሜ ማን ነው አለው። ያዕቆብ ይኩን እንከ ስምከ ያዕቆብ አላ ይኩን እስራኤል። ከዛሬ ጀምሮ ስምህ ያዕቆብ ሳይሆን ማን ይባላለው? በኩር አድርጌሃለሁ አለ። ሰው ከበኩርነት ለመውረድ መቸኮል የለበትም። በምንም ምክንያት በኩርና አይሸጥም። እስራኤልነት ማለት እሱ ነው። እስራኤልን ለሶስት ነው የምንተረጉማል። እስራኤል የሚለው ቃል አንደኛ እናንተ ምን ብላችሁ ተርጉማችኋል? የማን ህዝብ ተናገሩ? የእግዚአብሔር ህዝብ፣ ወይም በጥሬው የእግዚአብሔር ሰው ለግለሰብ ከሆነ እስራኤል። ሁለተኛ እኔ ቅድም ምን ብያለሁ? የምን ልጅ? የበኩር ልጅ፣ ወልድየ ዘበኩርየ ብሎ ያለው። ሶስተኛ እስራኤል ማለት ህሊና ዘይሬዮ እግዚአብሔር፣ አንድም ለጨምሮ ህሊና ዘይሬዮ ለእግዚአብሔር አለ። ዘይሬዮ እግዚአብሔር ካለ ለንትተን
እግዚአብሔር ዘወትር በረድኤት የማይለየው እግዚአብሔር አተኮረ በአይን ማለት ነው። የሰጎኗን እንቁላል ተመልከቱ የምንባልበት ምክንያት ሁለት ነው አይደለም? እንዴት ዋላችሁ? አንደኛ እኛ እግዚአብሔርን ማየት ከተውን ልክ እንደ ሰጎኗ እንቁላል በአጋንንት ስራ በኃጢአት መበላሸት ስለሚመጣ፣ ሁለተኛ አይናችን የተዘከሩት እግዚአብሔር ብቻ ሳይሆን እግዚአብሔር በእኛ ላይ ያለው እግዚአብሔር እኛ ላይ ለደቂቃ አይኑን ቢያነሳ እንኳን እኛ ዓለም መቆም አትችልም አይደለም? ዘይሬኦ እግዚአብሔር ማለት እግዚአብሔር የሚቆጣጠረው የሚያየው በረድኤት የሚጠብቀው ነው። ዋናው ግን ዘይሬኦ ለእግዚአብሔር ዘወትር ተዘክሮት እግዚአብሔርን ገንዘብ አምልኮት እግዚአብሔርን ገንዘብ ያደርጋል። አንድም ነጻሪ ከመአምላኩ አለ እንደ አምላኩ ምንድን አስተዋይ በሉ እስቲ በሉ እንጂ ማስተዋል አይደል ዛሬ የቀረ የጠፋብን ከሁሉ ከላይ ካሉት ዛሬ እንዲያደረጉ እያለን ከምናማቸው ከተሿሚዎች ጀምሮ አባቶቻችን ከንጉስ እስከ ቅሬ ድረስ መንገድ ዳር እስከተቀመጠችው ድረስ ከሁላችንም የተቀማነው ነገር ምንድን ነው? ማስተዋል። በዚህ ዘመን መጽሐፍ ቅዱስ ያላጠና ስንት ሰው ይገኛል? መጽሐፍ ቅዱስ ማያውቃል እንኳን እኛ በአሕዛብ በሰላም ቤት መጽሐፍ ቅዱስ ገብቶ ይጠናል አይደል? መጽሐፍን ግን ማን አስተዋለው? መጽሐፍን ማስተዋል ያለብን በራሳችን አይምሮ ነው ወይስ መንፈስ ቅዱስ በሚሻው መጠን ነው? ደማዊ ጭንቅላት ሰው ለግል ፍላጎቱ እኔ በጣም ይገርመኛል። በነገራችን ላይ መጽሐፍ ላይ በተለይ እንዲሁ ፍትሐ ነገሥት የሐዋርያት ሲኖዶስ ላይ ያለውን እሺ ወይ ሰው ላያውቀው ይችላል ወይ ደግሞ መቼም እንደ ትርፍ የሚያየውም ሰው አለ። መጽሐፍ ቅዱስ ላይ የተቀመጠው እንዲህ በሞቴ ለምሳሌ ሴት ልጅ በማህበር ዝም በል ትበል ያለውን አንድ ሰው እችን አንስቶ የሚከለክል ሰባኪ ካለ እስቲ አስተዋውቁኝ፣ ጫማውን ልሰማ። ይሄ ነገር የት ላይ ነው የተጻፈው? ንገሩኝ፣ በሞቴ ንገሩኝ። ይህንን ለማስከበር ስተት ነው ብሎ የሚናገር አንድ ሰው አስተዋውቁኝ እስኪ። በአደባባይ ወጥቶ ካህን ሰባኪ ወይም ጳጳስ ይሁን እህቶቻችን ከዚህ በኋላ መድረክ እንዳትወጡ፣ ወንድሞቻችን ክህነት የሌላችሁ ከዚህ በኋላ መድረክ እንዳትወጡ በግልጥ የሚናገር አንድ ሰው እስኪ አስተዋውቁኝ። ሰው እንደጠፋ የምታውቁት በዚህ ነው። አንተ የምትናገረው ሰው ሆነ ነው ብትሉኝ አይደለም፣ እኔ አይደለሁም የምናገረው። እኔን ድምፅ ማጉያ አድርገው የሚናገሩብኝ ናቸው የሚናገሩት፣ እኔ አይደለሁም። እኔማ እዚህ ስወርድ እንደናንተ ነኝ። አንድ ቀልድ አለ አይደለም? አንድ ገጠር ላይ ቻይናውያን መንገድ እየሰሩ በመኪና አህያውን ገጨበት። የቻይናው መኪና ማለት ነው። ባላገሩ እየሮጡ ከመንጋው ሳይቀላቀል ቶሎ ያዙልኝ። ከዛ በኋላ አትለየውም፣ አንድ አይነት ናቸው አለ ይባላል። ነገሩ እውነት ነው እኮ ግን በእውነቱ በመንጋው ሳይቀላቀል እና እኔ በዚች አትሮን ስወርድ በመንጋው ስቀላቀል ያው እኔ ሲሆን እከፋለሁ። ምንም ስለሆንኩ አይደለም። ታውቃላችሁ አይደለም? እንኳን አስረ ክህነት ባለው ሰው እግዚአብሔር ታውቃላችሁ። አንዳንድ ጊዜ እኮ ባላፊ ባግዳሚ ሁሉም የሚናገርበት ጊዜ አለ። ሰው ሲያጣ እግዚአብሔር ምን ያህል የተናቁት እንደሚመርጥ አታውቁም? ከጳጳስ ከቄስ ከሰባኪ ከምን ሲያጣ ታውቃላችሁ? በተራ በተናቁ ሰዎች አድሮ እንደዛ ያደርጋል እግዚአብሔር። አገልጋዮቹን ሲጸየፋቸው በግብራቸው እነሱን ሳይሆን ግብራችንን ሲጸየፍ እኮ በማይጠበቅ ነገር ነው የሚመጣብን እኮ አይደል? ተውትና 12 ሐዋርያት ሲመርጥ ከ12 ሐዋርያት ሊቅ አለ? ንገሩኝ። ለምንድን ነው ከይሁዳ ከተከበሩት ወገን ትቶ ለምንድን ነው ከገሊላ የመረጣቸው? ዘለፋ ይባላል። ለምን? ከይሁዳ ሀገር ለሱ የሚሆን ሰው አልነበረማ። ለምንድን ነው ይህንን ያልኳችሁ? ነጻሪ ከማምላኩ ማለት እሱ ነው። እስራኤል የተቀሙ ጸጋቸውን ክብራቸውን ያጡ በዚህ ምክንያት ነው። እስራኤላዊነታቸውን ያጡ ስሙን ብቻ ይዘውት የቀሩ። ዛሬም እስራኤል ሀገሪቱ ማን ነው የምትባለው? ነገሩኝ እንጂ ኧረ በሞቴ ነገሩኝ። እስራኤል አይደለም ግን የእውነት እስራኤል ናቸው አይደሉም? ዛሬኛ ሁላችን ስማችን ምንድን ነው? ክርስቲያን አይደለም ነን። መድኃኔዓለም ይማረን። እኔ ያዝናለሁ። ለዛ ነው ነጻሪ ከማምላኩ ቀጥሎ ካሊ ከማምላኩ ይለዋል። እንደ አምላኩ ቻይ ባለው ለሁለት ያስተረጉማል አይደል? አንደኛ ቻይነት ማለት ችሎታ፣ ላድርግ ያለውን ነገር በእምነት ማድረግ የሚችል። ሁለተኛ ቻይነት ምንድን ነው? ታጋሻው የሚታገስ። እስራኤል ስል እንዲያ ማለታችን ነው። አሁን ይሄ እንዳለ ሆኖ የእስራኤልን ታሪክ ለሌላ ጊዜ እናቆየው። አሁን ከያዕቆብ በኋላ እስራኤል ምን አሳለፉ? እሱ ስላልሆነ ትኩረታችን ሰዓት ለመጠቀም ወደ ታሪኩ እንመለስ። ጌታችን መጀመሪያ ቅድም እንደተነጋገርነው ቅዱስ እንድርያስ ቅዱስ ጴጥሮስን፣ ቅዱስ ዮሐንስ ቅዱስ ያዕቆብን ጠሩ።
ቅዱስ ፊልጶስ ናትናኤልን ሲጠራው ገና ወጣኒ ነውና አልተረዳምና ረከብናው ለኢየሱስ ወልደ ዮሴፍ ብሎ አለ። ቅድም ሳነበው ሰምታችሁኛል። ዘይብልወን ጨምሬ ነው። ዘይብልወ አይሁድ በስህተት በድንቁርና ባለማመን የዮሴፍ ልጅ ነው የሚሉትን ሙሴ በኦሪት ነቢያት በትንቢታቸው የተናገሩለትን የናዝሬቱን ኢየሱስ አገኘ ነው አለ። ቅዱስ ናትናኤል የሰው ፊት አይቶ ማያዳላ ነውና ጌታችንም እንደመሰከረን ምንድነው ያለው? እንዴት ከናዝሬት መልካም ሰው ሊወጣ ይችላል? እንዴት ዋላችሁ? አሁን ልብ በሉ። እሱ ከገሊላ ወገን ነው። ከገሊላም ደግሞ የከፋ ማን የሚባል ሀገር አለ? ናዝሬት የሚባል የሽፍታ ሀገር እየተባለ ማለት ነው። ዛሬ እንደዛ የሚባል ሀገር አለ? ዘረኛ ነው ይሄ ሰው ነው ማለት ከጎንደር አሁን በሰፈር ይታወቅ ነበር። አሁን ተሻሽሏል። ጎንደር ውስጥ የሌባ መንደር የሚባሉ ነበሩ አይደል? የማጅራት መች መንደር አሁን ተሻሽሏል። እንዴት ይመስላችኋል የተሻሻለ? ሁሉም የሌባ መንደር ስለሆነ፣ ሁሉም የሽፍታ ስፍራ ስለሆነ አሁን ተሻሽሏል። ማተካከል እኮ ነው። እኩል ሆነ አይደል? ሁሉ አረ እንዳለው እንደዚያ ነው። መቼም የራሳችንን ነው ቀስዬ ነው የሌላውን ብንል ይኸው ዘረኛ ነው ምናምን ስለምንባል እንተወው እስቲ እንጂ ይታወቃል እኮ ቀድሞ እንደንትን ይለዋል በትርጓሜ እኮ እንደንትን ስፍራ ብሎ የሽፍቶችን ሀገር ይናገረዋል በትርጓሜ ሁሉ አለ። እና ናዝሬት የሽፍታ ያስቸጋሪ ሰዎች ሀገር ስለነበረች ነው ጌታ ወደ ደካሞች፣ ወደ ተገፉት፣ ወደ ቆሸሹት መሄድ ልማድ ነው። በስደቱ እንኳ ከዓለም ሁሉ መርጦ የወረደባት ግብፅ በዓለም ላይ አንደኛ አምልኮ ጣዖት የጸናባት ስፍራ ናት። እና ቅዱስ ናትናኤል እንደዚያ ብሎ አለ። ፊልጶስ ለማስረዳት አይችልም። ለምን እንደሆነ ታውቃላችሁ? ከሐዋርያት መካከል አንደኛው ምሁረ ኦሪት ናትናኤል ነው። ያን ጊዜ ናትናኤል አይደለም ስሙ፣ ስምዖን ነው ስሙ። ለመከራከር ቢሞክር አይችለውም። ለምን? ናትናኤል በጣም ከገማልያል እግር በደንብ ኦሪትን የተማረ ነው። ስለዚህ ምንድነው ያለው? ምን አጨቃጨቀኝ ራሱ መርምሮ የደረስበት ብሎ ና አትራይ ና እይ አለው። እሺ ብሎ ሄደ። ጌታችን ካለበት ስፍራ ሲደርሱ ገና ከሩቅ ሲመጣ ወሶበሪዮም ሩቅ ይላል። ይቤ በእንቲአሁ ስለሱ እንዲያለ ነዋ ዘበአማን እስራኤላዊ ዘአልቦ ጽሉት ውስተ ልቡ። አሁን ጌታችን ሶስት ነገሮችን ነገረ ስለ ናትናኤል፣ ስለ ቅዱስ ናትናኤል። አንደኛ እስራኤላዊ፣ ሁለተኛ ዘበአማን፣ ምን አይነት እስራኤላዊ ተናገሩ እንጂ እውነተኛ እስራኤላዊ፣ ሶስተኛ ዘአልቦ ጽሉት ውስተ ልቡ፣ በልቦናው ምን የሌለው። ለእናንተ የሚገባችሁ ተንኮል የለም። ሽንገላ መሸንገል ምንድን ነው? በዚህ ዘመን ሽንገላ ወደ ምሕረታችን ሞልቶት የለ። ለምሳሌ እሳቸውን ልጋበዝ ብል ይኸው ዘወትር ምህላ ከኛ ጋር የማይለዩት ስርዓተ ማኅሌት የሚያካሂዱልን የሌለ ነገር ሁሉ ተፈጥሮ፣ በነገራችሁ ላይ የሌለ ነገር ሙያው እንደተለየ ክብር መገለጫት። ለምሳሌ አሁን ይኸው ወንድማችን ቻላቸው ስንክሳር ሲያነብ ጎበዙ። የሚገርማችሁ እኮ ደግሞ ይበይዳል ብረት አይምሮ ያልተበየደው ሁሉ ብረት በያችሁ እኮ ነው የሚለው። ቢያጣ ማለት ነው የሚቀባጥር ሰው እና ግራ ነው የሚገባኝ። ሰው ለዚህ ተብሎ ማዕረግ ሲያጣ እየሄደ ቤተ ክህነት እየተሻማ መጋቢ እንትን ሊቀ እንትን ዘረፍ አይደለም ችግር እኮ ነው። ለምን እንደዛ ካልሆንክ አሁን ማህበረሰቡ ደግሞ አያዳምጥህ። አሁን በቀደም አንድ መምህር መጡና እባክህ መጽሐፌን አስተዋውቅልኝ፣ ይኸው ጽፌ ብዙ ሰው አልደረሰም አሉ። የሊቅነታቸውን ደረጃ አስቡት። በሊቅነት ከኔ ሺህ እጥፍ ናቸው እሳቸው፣ ግን እኔ እንዳስታውቅላቸው ፈለጉ። ለምን ቢባል ስሙ ይታወቃል በሚል ማለት ነው። የኔን ኢምንት እውቅና ትታችሁ ደግሞ በጣም የሚታወቁ ሰዎችን አስቧቸው። ሰዎች በዝና ከፍ እያሉ በሄዱ መጠን ታውቃላችሁ እየሞቱ ነው የሚሄዱ በእግዚአብሔር ፊት እየወደቁ እየተዋረዱ። ችግር ነው። ሽንገላም ለማን ይጠቅማል ወገኖቼ? ምን ወዳቸው ምናከብራቸው አቤት ውሸቱ። ምን ይወደድካቸው ደግሞ አንዳንዱ ሰው ተወዳጁ ይላል። ማንም የሚወዳቸው አንዳንዱ ጳጳስ ይጠራብንና ተወዳጁ ኧረ በሞቴ ኧረ እንደው የሚወዳቸው። እንደውም አንድ ጊዜ አንድ ሰው ጋር ኢንተርቪው ቃል ላይ አሜሪካ ያለ አንድ ዲያቆን ወንድማችን ጋር እያለ ተወዳጁ ወንድማችን ሲል አንተ ነህ የምትወደኝ ወይስ ስለማን? እንዲህ አገር ሁሉ የሚወድህ አለኝ። እኔ የሚጠላኝን ነው የማውቅ፣ የሚወደኝ አላውቅም። እንዴት ያለ ነገር ነው! ሽንገላ ምን ያደርጋል? ሁለት አማራጭ ነው ያለ አይደል? ወይ ሐቋን ወይ
ንገሩኝ። ሲሌንሲዮ ይላል ስፔናል። ጸጥ በል ነው በቃ አለቀ። ዝም ደግሞ ያው እንደ እንግሊዝኛው ጥራዝ ነጠቅ ደግሞ ይኸውልህ ስፓኒሽ ደግሞ እያመጣው አሁን ይሄን ይሰማል የልጅ ስፔንኛ ቃል ለመባልም ይመስላል ዛሬ ማለት ከስፓኒሽ 4 ነው 5 ቃላት ብቻ ነው የማውቅ። እሱ አንተ ይዝና ግን መቼም መኩሪያ አይደለ ከግዝም እኮ ጠቀስ ያደርጋል አንዳንድ ሰው። አዎ እናቶቻችን አበስኩ ገበርኩ ይለልን ግዝ እኮ ነው። ምን ማለት ነው ብትላቸው አልቦ እውነቱን በነገራችሁ ላይ ሐቁን ብትነግሯቸው ድጋሚ አይሉትም። አበስኩ ገበርኩ እኮ አበስኩ ገበርኩ ወገበርኩ ኃጢአት ነው። ይህ እኮ ከካህን ፊት ሄዶ ንስሐ ሲገባ የመጀመሪያው ቃል እሱ ነው። አባቴ በደልኩ ኃጢአትም ሰራሁ ብሎ እኮ ከካህን ፊት መንበርከክ ያውቃል እኮ ነው። ዝም ብሎ ግን ሲደነግጡ አበስኩ ገበርኩ ነው እንደዚያ ይኛም እና ሰው ሁለት አማራጭ ነው ያለው። ወይ ሐቋን ትናገራለህ ካልሆነ ዝም ነው በቃ አለቀ። ጌታችን በዚያው በቅዱስ ዮሐንስ ወንጌል ምዕራፍ 7 መጀመሪያ ላይ ምንድን ነው ያላቸው? እናንተን ዓለም አይጠል ወደ በዓል እንውጣ አሉት። እኔ አልወጣም አሁን አላቸው። ለምን ሲሉ እናንተን ዓለም አይጠላችሁም። ወሊተሰ ይጸልአኒ ዓለም እኔን ግን ዓለም ይጠላኛል። ለምን? እስመ አነ ስም ላይ ሊሆሙ ምስክር ስለሆንኩባቸው ወእዛለፈሙ በከመ እከ ምግባሮሙ ክፉ ስራቸውን ስለምነግራቸው ይጠሉኛል። ኋላ መጨረሻ ምን አለ ሲሰናበታቸው? በኦሪታቸው እንዲህ ተብሎ ተጽፏል፣ ጸሎኒ በከንቱ ጠሉኝ። ሰው ሐቁን ሲነግር ከጠላው በከንቱ ጠላው። ስለዚህ ጌታችን 3 ነገር፣ አንደኛ ክዳት የሌለበት ሐቅ የሚናገር በቃ አለቀ። ለጌታ እንኳን ምክንያቱም እንዲህ ሲያመሰግነው እንኳን ካመሰገነኝም አላለ። ምንድን ነው ያለ? በአይቴ ተአምረኒ ወዴት ታውቀኛለህ? ስለኔ እንዲህ ያሉ መልካም ነገሮች የምትናገረው ወዴት ታውቀኛለህ አለ። አሁን እስራኤል የሚለውና ዘባማን የሚለው አጠቃላይ እናደርገዋለን። እችን እንቅድመ ይጸውከ ፊልጶስ ሪኮ በታሕተ ዕፀ በለስ አለ። ፊልጶስ ሳይጠራ ከበለስ ስር አየሁ ብሎ አባቶቻችን ይህንን ሲነግረው ቅዱስ ናትናኤል ከዚህ በኋላ መገዳደር ምን ያደርጋል? ምን አለ? በአማን አንተ ውእቱ ወልደ እግዚአብሔር ወንጉሠ እስራኤል፣ አንተ የእግዚአብሔር የባሕርይ ልጁ አንተ ነህ፣ የእስራኤል ንጉሳቸው፣ የእስራኤል ዘሥጋ የእስራኤል ዘነፍስ። ንጉሥ ማለት ፈጥሮ የሚገዛ አንተ ነህ ብሎ ለትእዛዘ ሕጉ ወጽድቁ ናትናኤል ገረረ ያለው ደረሰ፣ ተፈጸመ። ግን ታሕተ ዕፀ በለስ ምንድን ነው? ርኢኩ ከማለቱ ጌታ ስንኳ እሱ ፈጣሪ ቅዱሳን ሲበቁ ሁሰት ማዕረግ ሲደርሱ ከየትም ስፍራ የሚደረገውን ያያሉ። ታሕተ ዕፀ በለስ ያለው እዚህ በፊት ትርጉም ተምራችኋል አይደለም? ናትናኤልን ከዚህ ለማድረስ እግዚአብሔር ምን ያህል ሲጠብቀው እንደቆየ ራሱ ጌታችን መንገሩ ነው። የመጀመሪያው የበለስ ታሪክ ታውቃላችሁ አይደለም? ሄሮድስ ሕፃናትን በሚፈጃቸው ጊዜ ናትናኤል፣ በነገራችን ላይ የናትናኤልና የጌታችን ዕድሜ በስጋዊው ማለት ነው ተቀራራቢ ነው። በ30ዎቹ ውስጥ ነው የነበረ እሱም የዛን ጊዜ ሕፃናት ሲፈጁ እሷ ዘግይታ ነበረ ስለመውሰድ ማለት ነው። ልክ ዜናውን ስትሰማ ከዛ የተሰበሰቡት ብቻ አይደለም የታረዱት፣ እየዞራችሁ ሕፃናትን በሙሉ በገሊላ ፍጁልኝ ብሎ ነበረ። ስለዚህ የቤት እንዳትደብቀው ወታደር መጥቶ ይገለዋል። ስለዚህ ያላት አማራጭ ያቺ በለስ ነበረችና እዚያች በለስ ላይ በቅርጫ አድርጋ አንጠልጥላ እግዚአብሔር አትሙት ሲለው አያለቅስም፣ ምክንያቱም ድምፁ ሰምተው እንዳይገሉት። ስለዚህ ጠዋት ሳይነጋ ታጠባዋለች፣ ማታ ሲመሻ ወረዳ ደግሞ ስታጠባው ታድራለች። ያን ጊዜ የጠበቅኩ እኔ ነኝ ሲለው ነው። ሁለተኛ ከዚያች በለስ ስር ሆኖ ከአንድ አሕዛብ ጋር በሃይማኖት ጉዳይ ቢጣሉ አንድ እዚህ በጡጫ ቢያቀምሰው ጸጥ፣ ጠላታችሁ ጸጥ ይበል እልም እዚህ በላይ። ለምን? ክቡደ መሥዋዕት ነው። ምን ትላለህ? ዛሬ ጠቅላላ ስስ ነው አይደል? ልጅሽ እንደኔ ማማሰያ የሚመስል የሀብታም ማማሰያ አይደለም፣ የድሃው ማማሰያ ማለት ነው። የሚማሰል ብዙ ነገር የሌለው የሀብታሙ ማማሰያማ ፍልጥ አይደለም። እንደም ይሄ መገፈጅ ምንድን ነው? በእኛ ቤተክርስቲያን ምንድን ነው የሚባል? በገ ፈጅ። አንድ በግ ሙሉን ይዞ የሚያሰራ ምን ይባላል? በገ ፈጅ። በጣም ትልቁ ደግሞ ምን ይባላል? ላመ ፈጅ ይባላል። አንድ ሙሉ በሬ የሚያሰራ ማለት ነው። ያንን ገድሎት በሕግ እንዳይጠየቅ በለሷ ስር ነው የቀበረው። 2 አይቻለሁ ነው። አይቻለሁ ምሬህ ነው እንጂ አይቻለሁ። 3ኛ እዚያ በለስ ስር ተቀምጦ ምሁረ ኦሪት ነውና ጌታዬ ፈጣሪ ሆይ አድናቸዋለሁ ብለህ በነቢያት አንደበት የተናገርከው ቀረን እያለ ያዝን ነበርና። 4ኛ በለስ ዘይቤ ተርጉሙ ሙንቱ እስራኤል በበለስ ስር አይቻለሁ ማለት እስራኤላዊነትን አውቅልሃለሁ ሲለው ነው። ባጭር ነው ሀተታለሁ።
ሌላ አምስተኛ ትርጉም በለስ ጌታችን ሂዶ ፍሬ ቢያጣባት ምን አላት? ረገማት። በለስ የማን ምሳሌ ናት? ቅድም የእስራኤል ብለናል፣ አሁን እንጂ የኃጢአት ምሳሌ ነው። በኃጢአት ሆነህ አውቃለሁ ሲለው ነው። መጨረሻውን ግን ለበጎን ተረጉመዋለን። አዳምና ሔዋን በበደሉ ጊዜ ኀፍረታቸውን በምንድን ነው የሸፈኑ? አዎ ናትናኤል የእግዝእትነ ማርያም ዘመድ ነው። በማን? በዮካን ወይም በዮአኪን ወገን፣ በዶኪማስ ወገን እመቤታችንን ጌታችን መድኃኒታችን ኢየሱስ ክርስቶስን ከተከተሉ ቅዱሳን መካከል በጊዜው ለእመቤታችን አማላጅነት ምክንያት የሆነ እሱ ነው። በኋላም ቅዱስ ናትናኤል እመቤታችንን በጣም ያከብራት ነበረ። መልክዓ-ስዕል የናትናኤልን የሚጠቅሰውን አንቀጽ የሚያስታውሰዋል። መልክዓ-ስዕል 12 ሐዋርያት ይጠቅስ የለም ለስልኪ ወለስለወልድኪ በመትሎ ሰላም ለስልኪ አይደል? እንተ ነገደ ወሆረ መንገላ ቃሪዮስ አለ አይደል? ሀበዝ ወልድኪ ፈጣሪ ናትናኤል ዘይትክክሎ ከማያበኒ ጽድቆ ወይ ጸገወኒ፣ በእኛ ቤት ደግሞ ወይ ክፍለኒ ይባላል። ሳይሎ ድንግል በእንቲአየ አብዝሂተን ብሏል። መልክዓ-ስዕል እዚህ በፊት የዛሬ 6 ዓመት 7 ዓመት ተርጉመን ነበረ እና በለስ ያለ በበለስ ስር ማለቱ በእመቤታችን ረድኤት ጥላ፣ በመድኃኒትነቷ በቤዛነቷ በረድኤቷ ጥላ ስር አይቻለሁ ብሏል። ምነዋ እመቤታችን ድንግል ማርያም በዚያ ወራት ለሱ ምን ጥላ ሆናለች ቢሉ ጌታችንን ወልዳ ለናትናኤል ብቻ አይደለም፣ ናትናኤልን ለመሰሉ ሁሉ በአማን በእውነት ረድኤት ጥላ የሆነች እሷ ናትና። አሁን ማጠቃለያችን አጭሩን እናምጣ። እሱ ምንድነው? ዘበአማን እስራኤላዊ፣ እውነተኛው እስራኤላዊ። ይኸውላችሁ እውነተኛው እስራኤላዊ አለ። ለምንድን ነው ጌታ እስራኤላዊ ብለን የእስራኤልን ትርጉም ተናገረን? ነገር ግን እውነተኛ የሚለው ለምን አስፈለገ ቢባል እንደ ዛሬ ዘመን ከፍቶ ቀድሞ ቄስ ሲባል፣ ዲያቆን ሲባል፣ ሰባኪ ሲባል፣ ክርስቲያን ሲባል የምን መገለጫ ነው? የመልካምነት ስም ነው አይደል? ዛሬ ግን መለየት አስፈልገናል አይደል? መልካሙ ቄስ መጣ እንላለን አይደል? ተጨነቅን እኮ ካህን ነው፣ ዲያቆኑ ነው፣ ሰባኪ ሆነን ክርስቲያን እንደው ሌላውን ነገር ጥቅል ስማችን ነው። ቀድሞ እገሌ ክርስቲያን ነው ሲባል በነገራችን ላይ ማንም ሰው ደስ ብሎት ነው የሚጠጋ። ትናንት እረፍቱን ያከበረለት አባ ጳኩሚስ ወደ ውትድርና እየሄደ እያለ በድንግልናው እያለ ገና ውትድርና እየሄደ እያለ መንገድ ላይ ወታደሮቹ ራባቸው እና አንድ ሰፈር ገቡ። ሰፈርተኞቹ እግራቸውን አጥበው አብልተው ተንከባክበው አሳደሯቸው። ምንድናቸው እነዚህ ብሎ ጠየቀ። ገና በልጅነቱ ክርስቲያኖች ናቸው አሉት። እና በቀድሞ የሮም ወታደሮች በክደት የነበሩት እንኳን ክርስቲያን አለበት የሚባል መንደር መድረስ ደስ ያሰኛቸዋል። በሀገራችንም ቢሆን ታውቃላችሁ አይደለም? የቀድሞቹ እውነተኛዎቹ እስራኤሎቹ የቀድሞቹ አባቶቻችን እናቶቻችን እውነተኛ ክርስቲያኖቹ ለምሳሌ ጎንደር ብትመጡ ጎንደር ውስጥ ጎንደሬ መሆን ማለት ነው ወደህም ተገደህም እንግዳ ታሳድራታለህ። ጎንደር ውስጥ እንግዳ የማይቀበል ነበር። ዛሬ ነው ያርገውና አሜን በሉ እንጂ ኧረ በደንብ በሉ አሜን። ዛሬ ነው ያርገውና ድገሙ አሜን። አዎ ዛሬ እንግዳ የሚቀበላል እንጂ አላየሁም። እንግዳ እንደማንቀበል ብዙ ማረጋገጫውን መሰላችሁ። አሁን ባለፈው እኛ መነኩሴ መጡ አይደል? እዚያ ወደ በረሃ ሄዱት። እግር ለማጠብ ስትሞክሩ አንዱ ስትሞክር አይችልም፣ ሌላኛው ሲሞክር አይችልም። እግር ማጠብ አይችልም። እንግዳ መቀበል አለመቀበል የምታውቀው እግር ማጠብም ስትችል እኮ አንደኛው መገለጫው። ሁለተኛ ነገር እንግዳ የመቀበል ስራ ታውቃላችሁ? እንግዳ መጀመሪያ ሲመጣ ምንድን ነው የሚደረግ? ወደ ቤት እንዴት ነው የሚገባ? ቤት ከገባ በኋላ ምን እያላችሁ ነው የምታወሩት? መጀመሪያ የሚቀርብ ምንድን ነው? ጠዋት ሲሸኝ እንዴት ነው? ምኝታ እንዴት ነው የሚነጠፍለት? ስርዓት የሚያውቃል። ገጠር የተወለደ ግን ይሄ ሁሉ አይጠፋው። ለምን? እስካሁን ድረስ ይሄ ስርዓት ያልጠፋ የት ነው? ገጠር ወንጌል አይሰበክም አይደለም? ህይወታቸው ግን አሁንም ወንጌል ሆኖ አለ፣ ብዙ የጎደለ ነገር ቢኖርም እንኳን። ስለዚህ እስራኤላዊነት የእግዚአብሔር ሕዝብ መሆን ከሆነ እኛ እስራኤል ዘነፍስ ከሆነን እስካሁን የተናገርነው ነገር በሙሉ ዘለፋው ለኛ ይሆናል ማለት ነው። እውነተኛ የሚለውን ቃል ጌታ የተጠቀመበት ምክንያት ሐሰተኛ እስራኤላውያን ስላሉ የውሸት ስማቸው ሌላ ግብራቸው ሌላ። ልክ በሊጦን ላይ ስምህ ሕያው ዘይመውት ቢጨንቃቸው ሊቃውንት ምን ይላሉ? የዚህን ዘመን አንዳንድ ሰውዬ ስምህ ሕያው ወግብር ከምውት ይሉታል። አንዳንዱ አይደል? እንደዚያ እኮ በአማርኛ ተደርሷል አይደል? ጌታ ስምህ ሕያው ዘይመውት፣ ቅዱሳንም እንደዚያ የሚባሉ አሉ አይደል?
ስማቸው ሕያውን የማይሞት ግን ስምከ ሕያው ወግብርከ ምውት ብሎ እስከ ማለት ደርሰዋል። እኛ ስማችን ክርስቲያን፣ ግብራችን የእነንትና፣ ስማችን ክርስቶሳውያን፣ ግብራችን የእነንትና ሆኗል። ስለዚህ ትናንት ማታ ከአገልጋዮች ጋር የተጨዋወትን የሀገሩን የቤተክርስቲያን ወቅታዊ መከራ ተጨዋወትንና እንዲያው እኛ ማያሳስበን ማያሳዝነን ይመስልሃል አሉኝ። አስባችሁ አዝናችሁ ምን አደረጋችሁ? ምን ማድረግ እንችላለን? ቢያንስ አሃዊነ ምን ተነግበር ብላችሁ አትጠይቁም? መልሱ ምን ይሆናል? ቢያንስ በሞቴ እንዲያው በደብር ደረጃ ስብሰባ ተደርጎ ስራ ሀገር ምህላን ያዝ የሚባል ሰምተው ያውቃሉ? እዚህ ደብረ ተቀጠው ሰምተው ያውቃሉ? ሊቀ ዲያቆኑ እስቲ ሀሳቡን ያንሱትና ምን አይነት ሪያክሽን እንደሚገኝ ያውቁታል አይደል? መልሱ ምን እንደሆነ ስለ ሀገር እጨነቃለሁ ይለኛል። ኧረ በሞቴ ግድ የለም። ስለዚህ በአጭሩ ንስሐ እንግባ፣ በአጭሩ ጸሎት እናድርግ፣ ፈጣሪያችን እንለምነው። ስንለምነው ከራሳችን እንጀምር፣ ይቅርታውን እንለምን ዘወትር በነጋ በጠባ። ሁለተኛ ነገር ስላለንበት ደብር እንለምን። አቤቱ ጌታ ሆይ የዚህን ቅዱስ ስፍራ መከራ አታሳይ። በነገራችሁ ላይ ማናቸው አንድ ሰው አለው እዚያው ምዕመን ናቸው። አንድ ልማድ አላቸው። በየደብሩ ሲሄዱ ለምሳሌ እዚህ ከመጡ ጌታዬ ሆይ እባክህ ደብረ መድኃኒትን ጠብቃት። ጸሎታችሁ መካከል ጊዜ አለ። በአታ ከሄዱ እባክህ ደብረ ኃይልን፣ ሚካኤል ከሄዱ እባክህ ደብረ ሰላምን፣ እንደዚህ እያሉ ቂርቆስ ከሄዱ እባክህ ደብረ መንክራትን እያሉ። ይህ እኮ አንድ ባህል ነው። የትም ለምሳሌ ቅዱስ ቂርቆስ አይደል ዛሬ ቅዱስ ቂርቆስ ሲጸልይ ምንድን ነው አንድ ጸሎት? ጌታዬ ይህን ቅዱስ ብርሃን እስከ ዳግም ምጽአት ድረስ ጠብቅልን እባክህ፣ ከጥፋት አድንልን። ተው መጀመሪያ ለራስ ቀጥሎ ለከተማችን፣ የአባቶቻችን ከተማ ጎንደርን፣ ኢትዮጵያን፣ ለዓለም ሁሉ ቸርነትህን እባክህ ብሎ መለመን ንስሐ ከመግባት ጋር እና እንዲያ ነው። እግዚአብሔር አምላካችን የቅዱስ ናትናኤልን በረከት ያሳደረብን። አሁን የቅዱስ ናትናኤልን እዚህ ላይ ነው የምንገታው። ሐምሌ ላይ ሌላ ገድልን ወይ እንናገር ይሆናል። እስካሁን ድረስ የተናገርነው ገና ገድል ሳይጀምር በክርስትና ጎዳና ሳይጀምር የተመሰገነውን ምስጋናን የያዝነ። ከዚህ በኋላ ያለው ደግሞ ወደፊት ይመጣል። ቅዱስ ናትናኤል ጌታችን ተከትሎ ከ12ቱ አንዱ ሆኖ መንፈስ ቅዱስን ተቀብሎ ሀገረ ስብከቱ መጀመሪያ ሰማርያ ነበረ። ከዚያ በኋላ ሌሎች ሀገረ ስብከቶች ነበሩ ሲያገለግል ኖሮ አንዳንዶቹ ሐምሌ 10 ያለውና ይሄ የተለያዩ ይመስሏቸዋል። ደጋግም ተናገራለን። ገድለ ሐዋርያትን ተመልከቱ፣ መልክአ ሐዋርያትን ተመልከቱ። መጽሐፈ ስንክሳር ራሱ ምስክር ነው። ሌሎቹንም መጽሐፍት ብትመለከቱ ቀሌዮጳ የሚባል ሌላ አረጋዊ ነበር። ደጋግሜ ነግሬያቸዋለሁ። የሐምሌውና የግንቦቱ ግን አንድ ሰው ነው። ማክበር ከፈለግን በሐምሌው ላይ ወይ በዛሬው ቀሌዮጳን ስሙን ቀሌዮጳ የሚባል ነበርና እሱን አብረን ማክበር እንችላለን፣ አብሮ ለማክበር ከሰባ አርድእት ያለው። እኛ ግን በሁለቱም ቀን የምናከብረው ሐዋርያው ከ12ቱ አንዱ የሆነውን ቅዱስ ናትናኤልን ቀናተኛው ስምዖን ነው። ምን ይላሉ? አይ ኢየሩሳሌም ላይ ሾሙት ይላል እኮ ይላል። እና ናትናኤልን ይሾሙት። ምክንያቱም አባ ጊዮርጊስ ምን አለ? 12ቱን ሐዋርያት እየዘረዘረ ጌታችን ሲያመሰግናት ወሲመተ ጵጵስናሁ ለናትናኤል ሐዋርያ ብሎ አለ። ገድለ ሐዋርያትን ብትመለከቱ ናትናኤልን በኢየሩሳሌም ላይ ሾሙት። ጌታችን ወርዶ ይላል ናትናኤልን ሲያናግር 12ቱን ሲያናግራቸው ሀገረ ስብከት ሲካፈሉ ጌታ ወረደና ናትናኤል ሆይ ወዳጄ ያዕቆብ ከተሰዋ በኋላ በኢየሩሳሌም ጵጵስና ትሾማለህ ብሎታል። ያው ገድለ ሐዋርያት ላይ ያለላችሁ እና እግዚአብሔር የቅዱስ ናትናኤልን በረከት ያሳደረብን። ዲያቆን ባህታዊ ቅዱስ ሚናስ አባ ሐረበ ጥላከያ ቀርጢኖስና ሚስቱ በ19 የምናከብረው የታላቁ የስድሮስ ማህበርተኞች ናቸው። 400 የደንደራ ሰማዕታት በ311 እንደዛ ዓመተ ምህረት አካባቢ በእኛ ከሆነ 305 ዓመተ ምህረት አካባቢ ሰማዕትነት የተቀበሉ ናቸው። ሌሎችም ቅዱሳን ነበሩ። ወደኋላ ስም ብቻ ነው የምጠራ፣ ሰዓት ለነገሩ የተወሰነ ደቂቃ አለ፣ ግን ስም መጥሪያ ያላደርገው። ዛሬ ስንት ቀን ነው? 15። በስንት ነው የተገናኘነ? በስምንት ተገናኝተን ተነጋግረናል። ተነጋግረን ነበር መሰለኝ። የእርገትን ነገር አንስተን አይደል? ስለዚህ በ9 እናታችን ቅድስት እሌኒ እህቶቻችን አስቡ እስቲ። አንዲት ሴት የቤተክርስቲያንን መከራ ማሳለፍ ቻለች። አንዲት ሴት እናቶች እህቶች አስቡት። አንዲት ሴት እንዴት ብትሉ ቆስጠንጢኖስ የሚባል ለዓለም የበቃ ፍሬ ወልዳ ማለት በስርዓት አሳድጋ ማለት ከዓለም ቆሻሻ ጠብቃ ማለት ነው። ተገቢውን ምድራዊ ሙያ አሲዛ ከቆሻሻ ግን ጠብቃ ማለት ነው። በ10 ግንቦት 10 ሰለስቱ ደቂቅ ሲድራቅ ሚሳቅ አብደናጎ አናንያ አዛርያ ሚሳኤል አይደል? ለሥርዓተ መነኮሳት አንድ መሰረት እነሱ ናቸው አይደል? እንዴት ዋላችሁ? መነኮሳት በራሳቸው ላይ የሚያደርጉትን ነገር ለመጀመሪያው ጊዜ መልበስ ሲጀምሩ ያሳዩ ስርዓቱን ማን ናቸው? ቆብ ሰለስቱ ደቂቅ የሚባል እኮ እሱ ነው አይደል? ቆብ አድርገው በድንግልና በንጽህና ጥሬ በመብላት ብቻ። አብርሃም ጸራቢ ሰማዕቱ፣ አባ ሚካኤል ገዳማዊ
ዮሐንስ በትርያርክ፣ ሌሎችም ቅዱሳን አባ ይስሐቅ ገዳማዊ፣ በ11 ማህሌታይ ቅዱስ ያሬድ ታሪክ ለመተረካ ይበቃንም ጊዜው፣ አባ አሴር ሰማይቱ ኢትዮጵያዊው፣ ቅዱስ በፍኑትዮስ፣ እናታችን ቅድስት አውክልያ፣ እናታችን ቅድስት አናሲማ አምናታች አምና ተርከናል። ታሪክ የምትፈልጉ ካላችሁም የተተረከውን እዛ ቴሌግራም ላይ ያስቀምጠውታል ልጆች። ቅድስት አናሲማ፣ ቅድስት አውክልያ፣ ቅድስት ኤፎሚያ፣ አቡነ ሐራ ግንቦት 11 ቀን አትክልት ተክለው አንዲቷን ፍሬ ራት የሚገቡና ቀሪው ለነዳያን ይሰጡ ነበረ። ግን ውሃ የሚያመጡበት ጨሩቅ በረሃ ነው እና ጌታዬ እባክህ ብለው ጸሎት አድርገው ጸበል ያፈለቁበት ነው። ዛሬ ድረስ ያቺ ቦታ ቃል ኪዳን ስለሰጣቸው ዛሬ ድረስ አቡነ ሐራ ሄዶ መቼም አይፈወስ የለም አይደል? እና ያ የተደረገበት የተአምራት የቃል ኪዳን ዕለታቸው ስለሆነ ግንቦት 11 የሚከበር እንጂ ረፍታቸው ጥር 11 ነው። በ12 ተገናኝተናል። ቅዱስ ዮሐንስ አፈወርቅ፣ ቅዱስ ተክለ ሃይማኖት፣ ቅድስት እናታችን ክርስቶስ ሰምራ፣ ቅዱስ ያሬድ ወልደ መላልኤል፣ አቡነ አብርሃም፣ አቡነ ሕዝቅያስ፣ ቅዱስ ቄርሎስ መንፈሳዊ፣ ቅዱስ መስቀል፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ13 በቀደም ጉባኤ ላይ በሰፊው እግዚአብሔር ፈቅዶልን ታላቁ አርሳኒዮስን ተነጋግረናል። ታላቁ አርሳኒና የደብረ ሊባኖስ 2000 በላይ የሚሆኑ ቅዱሳን መነኮሳትና ምዕመናን ፋሽስት ኢጣሊያ ያረዳቸው ዓመታዊ በዓላቸው ነበረ። ትናንት በ14 ስም አጠራሩ የከበረ ምንኩስና ያማረ የመጀመሪያው አበምኔት በቤተክርስቲያን ታሪክ የመጀመሪያው አበምኔት የመጀመሪያው ስርዓተ መነኮሳትን ጠርዞ አዘጋጅቶ ለቤተክርስቲያን ያቀረበ ወይም የመጀመሪያው ርዕሰ ማህበር ይባላል ታላቁ አባ ጳኩሚስ በመነኮሳት አረከ ትውልድ 3ኛ ነው። እንጦንስ መቃርስ ጳኩሚስ ይባላል። በልማድ ሊያስኬድ ይችላል በረድኤት ደረጃ ግን በቆብ በመስጠት ከሆነ እንጦንስ ጳላሞን ጳኩሚስ ይባላል። አባ ጳላሞን ያመነኮሰው ታላቁ ጳላሞን ፈላሲ ጳላሞን ወይም አብይ ጳላሞን ያመነኮሰው እና ይሄ ቅዱስ ሰው ለ40 ዓመት ኖሯል። ከዚህ እኔ አባ ጳኩሚስን በ3 ነገር ማስታወስ እንችላለን። ደህና ዋላችሁ። በ3 ነገር እናስታውሰው። አንደኛውን ቅድም ነገርኳችሁ አይደለም? ያው ደግ መጽሐፍ በጀመረበት ይጨርሳል ይባላል። መብራቱም እንግዲህ ልብ ይስጣቸው መድኃኒዓለም። አይ ይሄ ግድብ እንደው ቶሎ እንዳያልቅ እመኛለሁ። ያለቀ ቀንማ መብራት አይኖረን፣ በየጊዜው እየከፋ ነው ይሄዳል። እኔ ባለፈው ተናግሬያለሁ። መንገዱ በሙሉ ፀሐይ ነው አይደለም? እኛ ግን ጨለማ። እኔ ግራ ነው የሚገባኝ አይደል? ልክ እርቦት እያለ ወደ አፉ ትቶ ወደ ኪሱ ምግቡን ወጥ እንጀራ እያጠቀሰ እንደሚከትሰው ማለት እኮ ነው። መንገዱን ሰው የሌለበትን ሜዳ ያበሩታል። ምክንያቱም ያስቸኳይ ጊዜ ስላለ ማንም አይንቀሳቀስም። ምን ያደርጋል መንገዱ መብራት? አይ ማጅራት መች ለሽፍታው ምናምን ነው። ከወጣማ እንግዲህ ለዚህ አስቦበት መሆን አለበት። መቼም አይጣል ነው ሌሊት መሄድ ምን ያልክፉ እንደሆነ ተወሰነ ወር በፊት አይቼዋለሁ። ሰው ታሞብና ከባድ ነው በእውነት። መብራቱ ላይ ያስፈልግ ይችላል፣ ግን ውስጥ ይቀድማል ነው። አረ ምን አገባኝ ቢያጠፉት ቢያለሙት። እግዚአብሔር የፈቀደ የሰጠን ጉሮሮ ይበቃናል። እግዚአብሔር ይመስገን ጉሮሮ ስለሰጠን እግዚአብሔር ይመስገን። እንዴት ዋላችሁ? ታላቁ ቅዱስ ጳኩሚስን በዚህ እናስታውሰው። አንደኛ ቅዱስ አትናቴዎስ አንድ ቀን ሊጠይቀው መጣ። ቅዱስ አትናቴዎስ በተሾመ በ7 ዓመት እንደዛ አካባቢ ሊጠይቀው መጣ አባ ጳኩሚስን። በልቡ ምን አስቧል? ይህን የመሰለ ቅዱስ ሰው ቄስ አረገዋለሁ ብሎ። አባ ጳኩሚስ ደግሞ ፍጹም አይደለ? ይህን አውቋል። ገና አትናቴዎስ ከሩቅ ሲመጣ ሲያው በሉ ይኸው አባታችን አትናቴዎስ እየመጣ ነው፣ እኔ ልሸሽ ነኝ። ለምን አሉት። አይ ምን ሊያደርግ እንዳሰባክ ያለው ሄደ። በኋላ መጥቶ አባታችን ጳኩሚስ ወዴት ሄደ አላቸው። አይ መጣ አትናቴዎስ ብሎ ሸሽቷል። ለምን ብለን ስንለው እኔ ያውቃለሁ ምን አስቦ እንደመጣ አለ እና አባ አለው ከርቀት አቤት ለዘላለም የማይናወጽ ፍጹም የክርስትና መሰረትን ማለትም ስርዓተ መንኩስና የመሰረትክ ነህና አንተ ብፁዕ ነህ ብሎት አመስግኖት ተመልሰዋል። ለበዚህ ምክንያት አባቶቻችን ምንሆነ መነኮሳት ከሹመት ይሽሹ ብለዋል። ቅስና እንዳይሾሙ ራሱ ስርዓት ተሰርቷል መነኮሳት። ዛሬ ደግሞ ይህን ስላችሁ ሄዶ ይሄ መነኩሴ ቄስ አለ ምናምን እንድትሉ አይደለም። እኔ ድሮ ነው የምናገር የአባቶቻችን ስርዓት ነው። እንግዲህ አይጣል ነው። አንዲቱ መታ ምን አለች? እንደናንተ አንዲት ሞኝ ጅላንፎ መመንኮስ ፈልጌ ነበረ፣ ግን እንግዳ መሄድ አለብኝ የግድ ናለች። እኔ እንዴት ያለ ጥያቄ ነው? ማግባት ፈልጌ ነበረ፣ ግን ከእናት አባቴ ቤት መውጣት አለብኝ የግድ? አባትሽ ነው እንዳግብተሽ የምትኖሩ ቤት መውጣት አልፈልግም የምትይ? እንዴት ያለ ነገር ነው? ከተማ መኖር ነው የምፈልግ እንደ ንግዱ እንደ ሸቀጡ። አሁን እዛ አይታችኋል አልችልላቸው እያለ ድንኳን ሁሉ ጥሎ አይደል አባጃሌዎች። አሁን ደግሞ ሸቀሉ ገንዘቡ ገቢው በጣም ጥሩ ነው። ወደ አዘዙ አካባቢ ደግሞ ተጀምሯል አሉ ማመንኮስ። ትጥላለህ፣ ታስከፍለዋለህ። በአንድ በዓል ብቻ ቆብ እየሸጥክ 400-500 ሺህ ብር ገቢ ይገኛል አሉ ስንሰማ። ብዙ ነው አይደል? ያስመኛል አይደል? እዚህም አብዬ ጊዜ እንጥራው እንዴ ሰው
ለገንዘቡ ነው እናንተን ይሰብሰብ አድርገን አይጣል ክፉ ላይ ያናግሩኝ እኮ ነው። መድኃኔዓለም ይማረን። ይህንን የሚነቅፍ ታያላችሁ። ከተማ ላይ መመንኮስ የሌለበት ሰው ይህን ስራ ሲያደርግ መንኳሹም የማይገባው ለምንድን ነው የማይገባው? መቼ አመክሮ ተሰጥቶት ነው? መመንኮስ መቻል አለመቻሉ በምን ታውቀው ነው? መቼ ተፈትኖ ነው? የሚመነኩሱትም 100% ነው ብላችሁ መመንኮስ የማይገባቸው የሚያመነኩሱትም እንኳን ለማመንኮስ መነኩሴ ለመሆን የማይገባቸው። አይዞ እንግዲህ ቻለው አድገት መነኩስ እንቅልፉ ነው በነገራችሁ ላይ እየሰማኝ አይደለም። ቻለው ምን ታረገዋለህ አንተ? የለመድክ መብላት መተኛት መጫወት ነው። የጻልይ ስራ እንደዛ አይደል? እንደዚህ ያስቀናል አይደል? የምታደል እንደፈለጉ ጮኸው የፈለጉትን ያገኛሉ፣ ይበላሉ፣ ይጠጣሉ፣ ይጫወታሉ፣ ይተኛሉ። ዘላለም ሕፃን መሆን እኮ የመንግስተ ሰማያት ነው። እና አባታችን አባ ጳኩሚስ እንዲህ ከስልጣን ሸሸ። አንድ ማስታወሻ። ሁለተኛ ማስታወሻ፣ አንዲት ሴት ወደ እሱ ትመጣለች። ታማ አካሏ በሙሉ ዝልጉስ ሆኗል። ሲያት አጋንንት ከራስ ፀጉር እስከ እግር ጥፍሯ ወረዋታል። ማስለቀቅ እየቻለ ምን አለ? አጋንንትን አዛቸዋለሁ በጌታ በኢየሱስ ክርስቶስም ከእሷ ልቀቁና ወደ እኔ ነው አላቸው። እሷ ዳነች፣ ፈጣሪዋን እያመሰገነች ልጅ አሰቃዩት እሱን። እሱ ግን በጾም በጸሎት ያማስናቸው ገባ። እንደ ግርፊያ ማለት ነው። ስቅይት አሉ። ኋላ አለቃቸው እሱ ላይ ሆኖ እኮ ነው ሰፍረውበት። አለቃቸው ኧረ እንሂድ ሲባባሉ ሰማቸው። አሃ ቆዩ እንጂ ሰው ከወዳጁ ቤት በልቶ ጠጥቶ ተስተናግዶ ሰንብቶ ነው የሚሄድ እኮ ብሎ አላቸው። ከገነት ካስወጣ ነው ከአዳም በቀር እንዲህ ያለ አረበኛ ፍጥረት ገጥሞን አያውቅም ብሎ ትተውት ይለዋል። የአዳምንም ክብር መናገራቸው ነው። የጠላት ምስክርነት አንዳንድ ጊዜ ጥሩ ነው። አዳምን ምን ያህል እንደሚፈሩት አጋንንት አያችሁ? አዎ ኃይለኛ ነው የነበረ። ቀን ጥሎት ነው አይምሰልህ። ቀን አይጣላችሁ መድኃኒዓለም። በነገራችሁ ላይ ክፉ አትሁኑ በሰው ላይ። ቀን የሚጥላችሁ ደግሞ ከምትጠሉት ሰው እጅ ነው የሚጥላችሁ። ይገጥመናል ብዙ ጊዜ። ደግሞ ስትጸልዩ የቅዱስ ዳዊት መዝሙር እንዳትረሷት። አድነን እግዚኦን ብሲኩኝ ከክፉ ሰው አድነኝም ጥሩ ነው። እንዲሁ ከሚጠላችሁ ሰው እጅ እንዳይጥላችሁ ብዬ ነው። እናንተ ከምትጠሉት እሱ ከሚወዳችሁ ቢሆን ግን ችግር የለው፣ ይሻላል። ሶስተኛው የአባታችን ጳኩሚስ መገለጫ ሲሰግድ ምንጊዜም ቢሆን ወዙ ተንጠፍጥፎ መሬቱን አርሶት ጭቃ እስከሚሆን ድረስ ነው የሚሰግድ። እንዲህ ሲያደርግ አንድ ቀን ጌታችን ተገልጦ ምነው ወዳጅ ድካም በዛ አለው። ጌታዬ አንተን አገኝ ብዬ አለው። እቺ ቀላል ትመስላለች አይደል? በሚቀጥለው ቀን ሲነጋ ጌታችን መስቀል ተሸክሞ ተመለከተው። ጌታዬ ምነው መስቀል ተሸክመህ ዳግመኛ አለው። አንተን አድን ብዬ አለው። አይ በቃሌ በድዬሃለሁ ጌታዬ፣ ለካ አይባልም እንደዚያ፣ ፈጣሪ ይቅር በለኝ ብሏል። መንገድ ሲሄድ ታውቃላችሁ ወደ 40 ገዳም በስሩ ነበረ እሱ የሚያስተዳድራቸውና መንገድ ላይ ሲሄድ መደበኛውን መንገድ አይከተልም። ሰው ያልረገጠው ነው የሚሄድ። ለምን? እንቅፋትና ሾህ እንዲመታው እና አንዳንዱ ገዳም ሲደርስ እግሩ ደምቶ ተላልጦ ነው የሚደርስ። መደበኛውን መንገድ አይጠቀምም። የቅዱሳንን ገድል ለመረዳት ገና ብዙ ስለሚቀረን እግዚአብሔር በረከቱን ያሳደረብን። ስሙን ሳልጠራ እንዳላልፍየው ታላቁ ሰማዕት አባ ሲማኩ ዘሀገረ ፈርማ አቡነ ያሳይ የመንዳባው ዓመታዊ ልደት በዓላቸው ነው። መንዳባ መድኃኔዓለም እዚህ ጣና እና ቅዱስ አባታችን መርአዊ ገብረ ክርስቶስ ሙሽርነቱን ልቆ ሸሽቶ መንኖ የሄደበት ዓመታዊ በዓሉ ትናንት ነው የነበረ እና ገብረ ክርስቶስ መርአዊ ትናንት ዓመታዊ በዓሉ ነበረ። ተአምረ ማርያም ያ በተነበበ እያልኩ የተመኘው ነበረ። ትናንት የመርአዊ ገብረ ክርስቶስ ዓመታዊ በዓሉ ሁለት አይደለ? ጥቅምትና ትናንት ነው በዓሉ። ነገ 16 ነው የእመቤታችን የኪዳኗ የወርሃዊ መታሰቢያ በዓሉ ነው። ዮሐንስ ወልደ ነጎድጓድ፣ ኢያሱ ሲራክ፣ እናታችን ቅድስት አስበ ሚካኤል በመካከለኛው ዘመን ሰማዕትነት የተቀበለች ናት። እና ተከዜ ገዳም አቡነ ሐዋርያ ክርስቶስ አላሩ ያ በጣም በልማት ከፍ ያለው ገዳም የይዛ ገዳም አባት አቡነ ሐዋርያ ክርስቶስ ዓመታዊ በዓላቸው ነው። በ17 ታላቁ ሊቅ ቅዱስ ኤጲፋኒዮስ፣ እነ ኢላሪዮስ፣ እነ ፊላታዎስ፣ እነ መክስሚያን፣ እነ ሉኪያኖስን ጨምሮ በ18 ተዝካረ ረድኤተ መንፈስ ቅዱስ ነው። ጥንተ በዓለ መንፈስ ቅዱስ ነው። አባ ገአርጊ ዓመታዊ በዓሉ ነው። በ19 ስም አጠራሩ የከበረ ጽድቁ፣ ትሩፋቱ፣ ደግነቱ ያማረ የጎንደር አባታችን አብየ እግዚእ ናቸው። እናንተ ዕዳ ፈርታችሁ ይበዛብናል ብላችሁ ድግስ ያዙ ስትባሉ ዋዜማውን መረጣችሁ አይደል? እንዲያው ግፍ አይልም እናንተ ዋዜማ ስጋ በልታችሁ በማግስቱ ክክ። ኋላ ግን እግዚአብሔር መድኃኔዓለም ይችላል አይደል? አንድ ሰው መጣና እኔ እችላለሁ ደግሞ የዕለቱን አለ አይደል? ተካከለ አይደል? እና ወጭ ቢያንሳችሁ ወይ ጨምሩልን ማለት ነው እንጂ
እንዴት ብሎ ነው የተገላቢጦ? እናንተን ለመንቀፍ አይደለም፣ ግን በማግስቱ ክክ ነው የሚደረግ ስትባሉ ኧረ እንዴት ብሎ ነው? መቼም የእኛ ሀገር ሰው ለስጋ ሟች ነው አይደለም? ታዲያ በበዓለ ሃምሳ ያልተበላ ስጋ ነው የሚላችሁ አይደል? በቃ አሁን ግን ተገኝቷል፣ ግድ የለም። አቡነ አብየ ጊዜ ዋይ ዜማው ዕለቱንም እግዚአብሔር መድኃኔዓለም የተባረከ ያደርግልን። የጻድቁን ትሩፋት የምናይበት ታምራቸውን የሚገልጡበት ያደርግልን። እንዲሆን መቼስ ጻድቁን የሚሻቸው ብዙ ሰው ስለማላይ የምንሻበት ቀን እንዲሆን እኔ እመኛለሁኝ። በእውነቱ የጻድቁን ክብር አልተረዳንም። ያዘንኩበት ምክንያት ነው መሰላችሁ? የኪዳነ ምሕረት የመርቆሬዎስ ጾም ነው። ሁልጊዜ ኪዳነ ምሕረት ስጋ ይታረዳልና ለማበላለጥ ከሆነ መቼም እመቤታችንና ጻድቃን ሰማዕታት የምናወዳድረን አይደለም። ግን ጠየኳቸው፣ ለምንድን ነው ስጋ የሚታረድ የዛን ቀን ብዬ ስላቸው፣ እንግዲህ ገቢው ብዙ ነዋ። የአቡነ አብየ ጊዜ ብዙ ገቢ ስለሌለው አይመጣጠንልንም ስጋ ለማዘጋጀት ቃል በቃል ነው ያሉኝ። ሂሳብ ነው ነገሩ። ተመኝቻ ቃለሁ ታውቃላችሁ። ውጭ ካሉ ሰዎች አስተባብሬ አንድ ጊዜ አቡነ አብየ ጊዜ ቀን 1 ሚሊዮን ብር ነው በታሪኩ ደብሮ አይቶት የማያውቀውን አስገብቶ እንዲህ ነው እንዲህ ብሎ እንደው ጻድቁን ያከብሩ እንደሆነ ብዬ ግን ደግሞ እንዲህ አላደረግም። እንደው 1 ሚሊዮን ብር ባገኝ በጻድቁ ስም ድሃ በላለሁ እንጂ ለምን ብዬ በገንዘብ ነው የሚያከብራቸው። አለመታደል ነው። ጻድቁን ያላከበሩ ሰዎች በሙሉ ከደብሩ ተነቅለው ጠፍተዋል። አንዳንዱ መናፍቅ ሆኗል፣ አንዳንዱ አብዷል። አውቃቸዋለሁ ጻድቁን ሲንቁ የነበሩ። እግዚአብሔር ለጻድቁ ክብር ያድርሰን። ታላቁ የስድሮስ ዓመታዊ በዓሉ ነው። ታላቁ ቅዱስ የስድሮስ ሰማዕቱ። ጻድቁ ቅዱስ ይምርሃነ ክርስቶስ የኢትዮጵያ ንጉሥ ዓመታዊ የልደት በዓሉ ነው። እንደዚሁም አባታችን አቡነ ዮሴፍ ብርሃነ ዓለም የዓለም ሁሉ ብርሃን የተባሉ ኢትዮጵያዊ ጻድቅ ናቸው። የወለቃው የሐይቁ አቡነ ብስጣውሮስ ጻድቁ። እነዚህ ሁሉ ዓመታዊ የእረፍት በዓላቸው ይከበርላቸዋል። በ20 ቅዱስ ካሌብ የኢትዮጵያ ንጉሠ ነገሥት፣ አባ አሞኒዎስ፣ ቅዱስ ሳድዥ፣ አባ ዘትረ ወንጌል፣ አቡነ እንድርያስ፣ ቅድስት ልድያ በመጽሐፍ ቅዱስ ገራርያት 16 ላይ ያለችው እነዚህ ሁሉ ዓመታዊ በዓላቸው ነው። በ21 እግዝእትነ ማርያም ደብረ ምጥማቅ ነው። ቤተክርስቲያኑ ያለበትን ታውቃላችሁ። አባ መርትያኖስ ታላቁ ዓመታዊ በዓላቸው ነው። አሮን ሶርያዊ፣ ነቢዩ ቅዱስ አሞጽ ዓመታዊ በዓላቸው ነው። በ22 የእመቤታችን እስከ 25 ድረስ መገለጧ ይቀጥላል ክብረ በዓሉ። ግን ሐዋርያው ቅዱስ እንድራኒቆስና አባታችን የያዕቆብ ምስራቃዊ ዓመታዊ በዓላቸው ነው። በቃ እስከ 22 ነው አይደለም? እሺ፣ እግዚአብሔር አምላካችን የቸርነትን ስራ ይስራልን፣ የቸርነትን ስራ ይስራልን። እንግዲህ እዚህ ድረስ መጣችሁ ሰዱ እንደዚያ አልልም። እኔ ይሆናል ያልኩትን በነገራችሁ ላይ በአጋጣሚ ለ3 እህቶች ነው የተገዛ። ዋናውን ስራ የሰሩት 2 ናቸው። ሶስተኛዋ እህታችን የመጣች መስሎኝ በኋላ ሳጠራ 2 ነው 3 ቀን ነው ብቻ የሰራች አሉኝ። ኦልሬዲ ከታዘዘ በኋላ ስለሆነ በኋላ ደግሞ በሌላ ስራ ደግሞ ብዙ ስለምትሳተፍ ለማበረታታት ይሆናል ነው። ዋናው ትልቁ ነገር ይሄ 1000 ከምናምን ብር የሚሸጥ ነጠላ ትልቁም ነገር ኑሮት አይደለም። ትልቁ ቁም ነገር ባለፈው ነግሬያቸዋለሁ፣ ሽልማት አይደለም ነገሩ። ምንድነው ያልነው? ምርቃት ነው። የማን ምርቃት? የአገልግሎት ምርቃት ነው። መራቂው ማን ነው? ባለቤቱ ነው። እኔ እንግዲህ በአይምሮ የመጣውን ነገር መልካም እስከሆነ ድረስ ለማድረግ እሞክራለሁኝና ዋናው ትልቁ ነገር ግን እዚሁ ላይ በአደባባይ ከመረኳችሁ ዘንድ በአደባባይ እዚሁ ነግራችኋለሁ። ለብቻችሁ ነግሬያችሁ ነበረ። እናንተ 2ታችሁ አታምሹ፣ በጊዜ ሂዱ፣ በአገልግሎትም ሰበብ አታምሹ ብያለሁ። እንዳላያችሁ ሁለተኛ እንድበሳጭ አታድርጉ። ለምን ክፉ እናገራለሁ? ስለዚህ ምስጋና ብቻ ተናግሬ ማለፍ እንዳይመስላችሁ። አገልግሎታችሁ ጥሩ ነው፣ ነገር ግን ሌሎቻችሁም ብትሆኑ በሰዓት ነው። አንተ አይደለ እያስተማርክ የምታስመሽን አይመስለኝም። እኔ 12 ተኩል ነው በጣም ቢበዛ ማለት ነው። እሱም ሆኖ እንኳ ከዚህም አስቀድሜ መጨረስ እንዳለብኝ ይሰማኛል። ስለዚህ በኋላ ጉባኤውን ስንጨርስ መታችሁ እንድትወስዱ እናሳስባለን። መሰረታዊው ነገር ተክሊል የሚደረግበት ምክንያት ዛሬ መጫወቻ እንደሆነው አይደለም። ዛሬ ለዕለት ድንግልናህን ጠብቀ ይህንን አክሊል ሰጥተናል፣ ይህንን ካባ አድርገንላል። ድንግልናህን ስለጠበቅ የነፍስ ድንግልናህን ጠብቀ ለዘላለም ብትኖር ደግሞ እግዚአብሔር በሰማያት ምንድን ነው የሚለው? ህየሃሎ አክሊል ንጹህ ወአልባስ ብሩህ። ንጹህ የሆነ አክሊል የሚያበራ ልብስ በሰማይ አለ። ምንድን ነው የሚለው? ዘኢተኬኖ እደጓ ለማያው። ይሄ ሸማኔ የሰራው ተርታ ነገር ነው። ሰማያዊ ልብስ፣ ሰማያዊ አክሊል፣ ሰማያዊ ክብር ማግኘት እንደሚቻል መገለጫ ነው። ለሁላችንም ያን ትምህርት ለመስጠት ነው። ስለዚህ በአገልግሎት እንበርታ ለማለት ነው። በነገራችሁ ላይ የሰራችሁት ስራ በጣም ትልቅ ነገሩ ነው አይደለም፣ ምክንያት ፈልጌ ነው። ምን አላት የ7 ቀን ስራ
ትንሽ ናት። እውነቴን ነው። እዚህ ከፍ ከፍ አድርጌ ደግሞ ነገ ችግር ነው። ማናችሁም ብትሆኑ ምንም የሰራ የለም በዚህ ምንም ገና ስራም አልጀመራችሁም። ታላቁ አርሳኔዎስ ሊያርፍ ሲል ምንድን ያለ ብዬ በቀደም ነግራችኋለሁ። ምንድን ያለ? ጌታዬ ሆይ መልካም መስራትን ገና እየጀመርኩ ነውና ይቅር በለኝ ያለ። ለ60 ዓመት መላእክትን መስሎ ኖሮ እና ለ7 ቀን ምንም ነገር ሽልማት የሚገባው ምንም ነገር አልሰራችሁም። ሁላችሁም ብትሆኑ አበዛሁት። እንዴት ባላችሁ? ወቀሳውን የበለጠ የሚጠቅም ብዬ ነው። ለምን ይሄን የምናገርበት ምክንያት ስለ ሰው በጎ በጎ ስትናገሩ ከእናንተ ይልቅ ጠላት ነው የሚሰማ። ለሱ ነው እኮ የሁሉ ወቀሳ። በዛው ለእናንተ ጆሮም ጭምር ነው። ሰውን መውቀስ ጥሩ ነው። ወዳጅህን አባቶቻችን ምን ይላሉ? ውቀሰው፣ በአደባባይ ውቀሰው ይላል። ከጠላት ታድነው ዘንድ ነው። የሥላሴ ቸርነት፣ የእመቤታችን ጣዕመ ፍቅሯ፣ የቅዱሳንን በረከት ቸሩ አምላክ ያሳድርብን። ለምስጋና እንነሳ። Let
ይላክልን። ለመምህራችን ቃል ያሰማልን። አገልግሎት ዘመናቸውን ይባርክልን፣ ጤናቸውን ይስጥልን። ለወንድሞቻችን ቃል ያሰማልን። ከሩቅም ከቅርብ መጠን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን፣ ጽናቱን፣ ትዕግስቱን አድሎ ፍጻሜያችን ያሳምርልን። ለነፍሰ ገብሩ ጸጋ ሥላሴ ሀገረ ሕይወትን መንግሥተ ሰማያትን ያወርስልን። ቅዱሳን አባቶቻችን ረድኤት በረከት ያሳትፈን። ሰዓተ ማልቱን ባርኮ ሰዓተ ምሸቱን የባረከ ሰዓተ ሌሊቱን ይባርክልን። ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። ኧረ እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። እሺ በአጭር ደቂቃ አጭር መልእክት አለ። ሁሌም በየዓመቱ እንደሚደረገው በበዓለ ሃምሳ የሚደረገው ግብረ ሰላም ሰኞ 10 ሰዓት ላይ ስለሆነ ሁላችሁም አገልጋይ ሆናችሁ እዚህ ያላችሁ ሁሉም ለስራ ትፈልጋላችሁ። እሁድ 6 ሰዓት ነው ስራ የሚጀምረው። ሰኞ ደግሞ ከጠዋት ጀምሮ እሁድ ከ6 ሰዓት ሰኞ ከጠዋት ጀምሮ ግብረ ሰላም አለ ለሊቃውንቱ የሚዘጋጅ ማለት ነው። ዋይ ዜማ ለቆሙት ቅድም ስናገር የነበረ እሱን ነው። ስለዚህ እሁድ ከ6 ሰዓት ሰኞ ደግሞ ከጠዋት ጀምሮ በስራው ሁላችሁም እንድትሳተፉ ነው። የግንቦት ልደታው መርሃ ግብር ላይ የተወሰኑ ልጆች ላይ ብቻ ነው ጫናው የነበርና መልእክቱን አጥብቀው ከዚህ በላይ እንግዲህ እስቲ ለእነሱም አሁን እኮ እኔ አንዳንድ ጊዜ ምንድነው የሚባል ትግሬ ሰናይ ስጉምቲ ነው ይላላሉ። ይሄ በጎ ተጽዕኖ ነው የሚባል ይሄ አይደለ? በእንግሊዝኛ ምንድነው የሚባል ፖዚቲቭ ና የሚባል ነገር አለ አይደለም? ሁሉ ጊዜ ከምትቀጣና ከምትቆጣ እስኪ ደግሞ በጎ የሰሩትን በማበረታታት ሞክረው በሚል እኮ እንደዛ ለመሄድ ሞክሬ ነው። እነዛን ጊዜ ይህንን የጻፍከው ግን በእውነቱ አንተም አልነበርክ፣ አላገለገልክም። የሚያሳዝነው ነገር ኦ ንጉሥ ፈታይ ከበርስከ አይሰማውም አይደል? አለቃውን የጻፈው ይሰማል አለ ግን መጥቷል። አዎ አንተ ነህ ዋናው ያልነበርክ ግን አገልግሎት ላይ መቼስ ታድሩ ምንድነው የታድሩ ለገጸ ሰብ አይደለም እንደዚያ ነው። እና ለሁሉም ግን እውነቱን ነው። ይኸው ለዚያ እኮ ነው እስከዚህ ድረስ የደረሰን። ቅድም ብያችሁ ሁላችሁ ብታገለግሉ ኖሮ እዳው ይቀል ነበረ። የመጨረሻው ሰኞ የጸሎት ሰዓት 9 ሰዓት ይጀምራል። ምክንያቱ ደግሞ ያው የዚህ አገልግሎት ስላለ ለሊቃውንቱ 10 ሰዓት የግድ ዋይዜማ ሲወጡ መመገብ ስላለባቸው ለሱ ሲባል ስለማይመች ቀደም ብሎ 9 ሰዓት ላይ ምህላ ይደረሳልና ታች ያለው ሊነበበኝ አልቻለም። ግብረ ሰላም 10 ሰዓት ስለሆነ በቅንፍ ያለውን እንግዲህ ከተነበቡት እግዚአብሔር መድኃኔዓለም በሰላማት ጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። ለእኔ የገባኝ 10 ሰዓት ይጀመር 9 ሰዓት ያው ነው። በቅንፍ አለች እንጂ የሆነች ነገር ነው። እሺ ይሁን። እሱንም አብለናል። ምርቃቱ የጋራችን ነው። ስብሐት ለእግዚአብሔር። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስቱላችን በሰላም ያደርሰን፣ በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። በሰላም ያሳድረን። እህቶቻችን ወደዚህ ነው።